ከምታስበው በላይ ነው። ከምናስበው በላይማ በደንብ አስበናል። አይ ብዙ ነገር እንደሚሰራ ነው። እኔ ከማስበው በላይ እንደሚሰራ ነው እኔ የማውቀው። የማናውቀውን ነገር ብዙ ነገር እንደሚያመጣ ብዙ ሰው መቀየር ዓለምን ይቀይራሉ ከሚባሉ ሰዎች ነው አለ እኮ። ይሄንን አስበናል አይደለ? ያማዋል ምን እንዳጠና ብዙ ነገር እኔ ነው ስለሱ የጠየቅኩት። መጨረሻ ላይ ደግሞ ደስ የሚለው ነገር ፎቶ እጄ ላይ ገባ። እጄ ላይ ገባ? አዎ። አመነ ታዲያ እሱ ያምናል። ለምን አያምንም? ከፈለገም ይካድ። እኔ ጋር ያለው እኔ አይደለሁም ካለ ከፈለገ ይካድ። የራሱ ነው። አዎ ከፈለገ አይ እሱ አይደለም ይሄ ነው ይበላል። እኔ ጋር ያለው የራሱ ነው። የራሱ ነው እኔ ጋር ያለው እንዴ። ይሄ እነሱ የሚያወሩት አይደለም። እኔ ጋር ያለው የራሱ ነው። የኡስታዝ ዊድ እንትን ነው እኔ ጋር ያለው። ተገልጦለታል በቃ ለባቢሎን። ኧረ አንዲት የሆነች እሳት የላሰች ልጃች አለው። የራሱ ነው እኔ ጋ ያለው ሲጀምር የራሱ እንደሆነ አምነዋል። በቃ ተስፋ ቁረጡ። እኔ ጋ ያለው የራሱ ነው። አሳይታችኋል እንዴ? አሳይታችኋል? አዎ እኛ አንሰልምም፣ ሰለምንም አልሰለምንም። እኛ ኡስታዝ ወይ ለኛ እንትናችን ነው፣ አባታችን ነው፣ ወንድማችን ነው። በቃ አለቀ። ኧረ አልሰልምም፣ ሂጅራ አልሰልምም ያሉትማ ብዙ ናቸው። ይሰልሟታል ትያለሽ። ልባቸው ያው ዋናው አሲስት ማድረጋቸው ነው። ዱከምን እንዴት እንደወደደው በጣም ነው የገረመኝ። በየኮመንት እየገባ ኡስታዝ ወይድ ወንድሜ እንኳን የኔ ወንክ ምናምን እያለ ነው ኮመንት የሚያደርገው። ሁለቱ እኮ ማለት ነው ጭራሽ ከሱ ነው የሚማረው። ንገረኝ እያለ ባይብልም መጥቶ ኧረ አላውቅም እስኪ ንገረኝ ይለዋል። ይጠይቋል፣ ንገረኝ ይለዋል። እንጃለ ይላል። ምን አውቃለሁ እኔ ትጠይቀኛለህ ይላል። ምን አውቅልሃለሁ። ኢየሱስ አይታለሁ የእንትና የዱካ ምን አውቅልሃለሁ የምትጠይቀኝ ይለዋል። አቡ ገብተሃል እኮ አቡ ሙስሊም መግባቱንማ ያውቃል መቼም። 5 ሰከንድ አይቷት ነው የገባው። አቡ ሙስሊም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም፣ እንዴት ነህ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አይሰማውም መሰለኝ። ስንት ሰዓት ነው ባቢሎን እናንተ ጋር? ሀጅራ ምንድን ነው? 11 ተኩል ነው ቀን ሌሊት። የምር? አዎ
ስልጣን ምን ይሰራላችኋል? ቶኒ እኮ በጣም ነው የሚገርመኝ። እኔ አንድ ቤት ነው ምናምን ስልጣን አለችኝ። እሷን ነው እየተንከባከብኳት ነው። ስልጣን ቀባኝ። ግን የሆነ ነገር ደስ የሚል ነገር አለው እንዴ? እይታ ላይ የሰው ፕሮፋይል ስታይ የሚያሳይ ነገር ምናምን ሰላም አለይኩም። ወአለይኩም ሰላም። አይሰማም አቡ? ይሰማል። ኔትወርክ ይዞኝ ነበር። አፎነ ባቢ ወንድማችን ደህና ነህ? እንዴት ነህ? እንዴት ነው? አልሐምዱሊላህ ደህና ነህ አንተ? ወገናችን እንዴት ነው? ተደረገ ቁርስ በላት። አልሐምዱሊላህ አለን። ያው ብዙ ቀን አንተ ጋር በኮሜንት ነው የምታውቀኝ። ዛሬ አስገብተኝ ነው አጋጣሚ መግባቴንም አላየሁትም ነበር። ለዛ ነው አፎን። እና ሰላም ነው? አልሐምዱሊላህ አለን። ሪፈረንስ ተጻፈላቸው ልጆች የት ሄዱ? እነ ዱካም ልብስ እየቀየሩ ነው። ቤሪያ አንተ ጋር አልመጣም እንዴ? ቤሪያ አልመጣም፣ አልተዋወቅም። እሱም ትንሽ እየጨለለ ነው፣ መምጣቱ አይቀርም። አይ እሱ በግሩፕ ነው ያሳበዱት። ከኡስታዝ ጋር ከትናንት ወዲያ ምናምን ነገር ተገናኝተው ይቅርታ ምናምን እየተባባሉ ነበር። ሌሎች ምናምን ኮሜንት ላይ አስከፍተውኝ ምናምን እያለ ነበር። ተው በእናትህ ይቅርታ ምናምን እየተባባሉ እሱ አልገባውም። እንዲህ እኮ ለመታጠብ እኮ ነው እንደዛ፣ ለራሳቸው እኮ ነው ሲያመቻቹ የነበረው እንዲጠርቡት ማለት ነው። ሲጀምር እኮ አንዴ ከገቡ እኮ ለውጣ ቢሉ ራሱ እኮ አይችሉም እኮ አያስቀምጣቸውም። ሲጀምር ቢያኮርፉ ራሱ ማንን በቃ አንዴ እነ ኡስታዝ ጋር ምናምን ከገቡ እና ኢብራሂም ጋር እና ኢብራሂም ጋር አንዴ ከገቡ አንዴ ከጀመሩ ቢያስቀይሟቸው ራሱ አይቆሙም። በቃ ለምን በቃ ጥያቄ የሚፈጥርባቸው ነገር ስላለ ብዙ ነገር ያው ቢያስገቧቸው ራሱ ታች ነው አዳምጣለሁ። ብዙ ጊዜ አያቸዋለሁ ታች ላይ። አንዱ የተረገመ ምን እንዳለ ታውቃለህ? ባቢሎን አለኝ። አሃ አልኩት። ያንተ ጥርት ያለ የስምንተኛ ክፍል የትምህርት ውጤት ካርድ አለኝ አለኝ። እሺ ከዛ በላይ አልተማርክም ለማለት እኮ ነው። አሳያለሁ። ራቁት ወዶ ቦሉ ወይ ማሜነት ናገባ ማመር ሰላም ነው። ስልጣን ያለው ሰው ይሰይፈው። ማን እሱን እንደዛ ብሎ ኮሜንት ይጻፈው። ኦኬ አሁን ነው አየሁታል። የስምንተኛ ክፍል ውጤት ካርድ አለኝ አለ። ማሜ የስ ብራዳ ደነስ ሰላም ነው አለን። እኔ ራሴ ከስምንተኛ ክፍል ነው ያቋረጥኩት። ከስምንተኛ ክፍል ማቋረጥ ብልቅ ነው እንዴ? ለምዶብህ እየተንተባተብክ እንዳትጽፍ። እኔ የለሁበትም። ይሄና አላውቅም፣ የት እንዳለ አላውቅም። በዚህ አካውንቴንም አያውቀኝም ራሱ። ለዛ ነው የጠፋው። ካስጨነቀሽ ደግሞ ብዙ ኮመንትን እየደጋገምሽ ከመጻፍ በውስጥ ለምን አጽፊለትን ነው።
እኔ ድምጻቸው እንጨት እንጨት አለኝ እኮ ምንድነው? የሆነ ሴት የለም እንዴ በመሀከል በመሀል የሚገባ ምንድነው? ወንድ ብቻ አረገቡ ሴቶች ምጨቀጭቁትን ቢሆን ግቡ። ፋኒ አለች ፋኒ እስኪ ግቡ 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 ትንሽ እንጫወት ከዛ እንተኛለን። እኔ ክርስቲያን ነኝ በክርስትናዬን ኮራለሁ የሚል ሰው ካለ ይግባ። ማነች ሁሉ ህሊና ህሊና ሰለመች እንዴ? ባቢ ከትናንት ወዲያ ያለውን ሰምተዋል እንዴ? ውይይቱ ሪቲም ናግባ አንተ ምንድነህ ይልኛል። እኔ ሰው ነኝ። አማርኛ አያውቁም። ምን አይነት ትውልድ ነው? ምንድነህ አይባልም። ማንነኝ ካልከኝ ምናልባት ማንነቴ እነግርሃለሁ። ምንድነህ ግን አይባልም። አንድ ሰው ሰው መሆኑን እያወቅ ምንድነህ አይባልም። እኔ ሰው ነኝ። ምንድነው ይለኛል። ምንድነው የምታምነው ነው ማለት ያለብህ እኮ እንደዛ ከሆነ መጽሐፍ ቅዱሳዊ ጥያቄ ይደረጋል። ምንም ይለው ምንድነህ? የትናንት ውይይት እኔ ብዙም አላየሁትም። መጀመሪያ አካባቢ ነው ያየሁት። ከዛ በኋላ የነበረውን ነገር አላውቅም። በመሃል ወጣው እንዴት እንደነበረ አላየሁም። የሁለት ሴቶችን ምንድነው ክርክር የነበረው ብዙም አላየሁትም። ብዙ ሪከርዶች ግን አሉ። ችግር የለውም። ፍጥነት ሁለት ፍጥንጥን ያለ ነው። ምኑ ውይይቱ ፍጥንጥን ያለ ነው በጣም እንትን ነው። መጀመሪያ አካባቢ እውቀት ያለ ጥበብ እንትን አለ። እውቀት ያለ ጥበብ በጣም ከባድ ነው። ምንም ትርጉም የለውም አንዳንዴ እና እንትን ነው ለማስረዳት ከሆነ ጥሩ ነው። እንደዛ ብለህ መሄድ አሪፍ ነገር ነው። አበሻ ግን የኛ ባህሪያችን ምንድነው? ባህሪያችን እንትን ነው ሰውን ለማሸነፍ ነው እንትን የምናደርገውና ሰውን ለማሸነፍ ከሆነ ደግሞ እውነት ቢኖሩን ራሱ ሰው ለማሸነፍ በጥበብ ነው መስራት ያለበት። ጥበብ ከሌለ ምንም ትርጉም የለውም። ጥበብ ከሌለው ትልቅ አዋቂ ሰው ጥበብ ያለው ግግም ያለ ሰው ያሸንፈዋል። በእንደዚህ አይነት ነገር ማለት ነውና የተሸከምከው ዝም ብለህ ዝርግፍ አድርገህ በአንዴ ቱር አድርገህ እንትን የምታደርገው ከሆነ ይሄ እንትናችን ንግግር የማን ይበልጣል ወይም ምንድነው ቃላቶችን መደርደር ቃልን መጥቀስ ቃል ጠቀሳ የሚባለውን ነገር ምንም እንትን የለውም። ሰው የሚገባበትን ማወቅ አለበት። የሚሄድበትን መንገድ የሚነካውን ነገር ነው ማወቅ ያለበት። እሱ የሚያስቀምጠውን እሱ የሚቆጣጠረውን ቦታ ላይ እንትን እያደረክ ነው የምትሄደው፣ እየመነጨክ ነው የምትሄደው። ያስቀመጠውን ቦምብ እንትን እያደረክ ነው የምትሄደው። እንደዛ ነው የሚደረገው። በምንድነው የምታምነው? በምንድነው በምናምን አለው። እኔ ዋና ፖይንቱን ነክቶ የቤት ስራውን ለባለቤቱ መስጠት ነው። በምንድነው የምታምነው አለኝ። በምንድነው የማምነው? በምናምን አለው። በፈጣሪ ታምናለህ ወይ ለማለት ነው።
በፈጣሪ አምናለሁ። የትኛው ፈጣሪ ነኝ ነው ካልከኝ ያው የትኛው የሚባለውን ነገር የለም። አንተ እንደፈለክ አድርገህ መጥራት ትችላለህ። የኔ እንትን አይደለም፣ እሱ ጉዳይ አይደለም። ፈጣሪ ማን ነው ይልሃል እኮ አንዳንዴ ሰው። ፈጣሪ ነው። ፈጣሪ ማን ነው ይልሃል። ፈጣሪማ ፈጣሪ ነው። ስለዚህ አንተ መጥተህ ስምን እንትን አድርገህ አይ ይሄ እንትና የሚባል እኮ ፈጣሪ አይደለም የምትለኝ ከሆነ መሀይምነት ነው። ምክንያቱም የፈጣሪ አስማቶች በጣም ብዙ ናቸው። ስሞቹ ብዙ ናቸው። እንደ ቋንቋ ልዩነት የተለያዩ ስሞች አሉት። ስለዚህ ለእኔ ብዙም እንትን አያደርግም ለማለት ነው። አሁን እኔ ላውላ ወይስ ዝም ልበል? አውላ እንዳላወልደህ። ለምንድን ነው የምታወለኝ? እኔ ቲክቶክ ያከወድኩት እንደፈለኩ ለሆንበት ላወላበት ነው። ለምን ታወልዳለህ አንተ? አውላበት። ምንድን ነው ማውላት የፈለከው? ማውላት የፈለኩት ማውላት እንደማልችል ብቻ ነው። ማውላት እንደማትችል ለመናገር ነው። የፕ እኔ በደንብ የሚያወሩ ሰዎች አጠገቡ እኮ ወሬ አይመጣልኝም። ማን ነው በደንብ የሚያወራው? አንተ ፊት አንተ አጠገብ ወሬ አይመጣልኝም። እንተው እናትህ። እኔ እኮ አላወራም ማሜ። ኡስታዝ ባቢሎን ፊት፣ ኡስታዝ ጃፊት ኡስታዝ ማለት የሃይማኖት መምህር ማለት አይደለም እንዴ? እና ታዲያ እያስተማርከን መምህር ማለት ነው። ኡስታዝ ማለት ምንድን ነው? ኡስታዝ ማለት እኮ መምህር ማለት ነው። እያስተማርከን ለምሳሌ የትምህርት ቤት መምህራን ራሱ ኡስታዝ ነው የሚባሉት በአረብኛ። ኮኔ ዓላማዬ ሰውን ማደደብ እንጂ ሰውን እንትን አላደርግም፣ አላስተምርም። ቲቸር ማለት ነው። ካልገባ ሊጨምልልህ ገባኝ። ግን ትውልድ ማደንቆር ነው ዋና ዓላማዬ። ትውልድ እያደነቆልክ ሳይሆን አንተ ትውልድ እንዲያነብ ያከ እንዲታይ ያደለክ ነው ትሎ ነው መልታ ከተልበት እንትን እኮ ነው ምንድን ነው አብዛኛው ጊዜ የምነካው ነገር አለ እኔና ያለ ምክንያት አይደለም። የሚገርምህ ነገርና አሁን ክርስቲያን የሚባለው አስተሳሰብ አለ፣ ክርስትና የሚባለው ማለት ነው። አንተ ፊት ልከፍተው ነበረ ጅቤት ያደረው ሰው ይመስላል። ክርስትና ሐሳቡ፣ አመጣጡ፣ ህግጋቱ ሰው በደንብ አያውቀው። እኔ ደግሞ በተሻለ እንትን አድርጌያለሁ። አውቃለሁ ማለት ሳይሆን ትንሽ አንብቤያለሁና ያነበብኩትን ደግሞ ማካፈል እፈልጋለሁ። በዚህ ልክ ሰው እንትን መሆን የለበትም፣ ቢያንስ ማወቅ አለበት ብዬ ነው የማምነው። ገብቷል? ክርስትና ሰው ሳያውቅ የሚከተል ከሆነ ሳያውቀው መከተል የለበትም። ምክንያቱም ለምን መሰለ? ክርስትና በየክፍለ ዘመኑ እየተፈነጨለ እየተገነጣጠለ ነው የመጣው። ገብቷል? አራት ትልልቅ ጉባኤዎችና አራትም ትንንሽ ጉባኤዎች የተደረጉበት ጉዳይ ነው። 8 ጉባኤዎች ለምን መሰለ? በክርስትና ትልቅ ክፍፍል ይፈጠርና የተለያየ ሀሳብ ይመጣና እሱን ለማስተካከል የሃይማኖት አባቶች ይሰበሰባሉ። እስካሁንም እንደዛ ነው እየሆነ ያለውና ትልልቁ ጉባኤዎች የሚባሉት ከነ ማርቲን ሉተር ያደረጉትን ጉባኤ ነው። እነሱ የመገንጠል እንትን ነውና ይሄ ማጥናት አለበት ብዬ ነው የማምነው። ሰው ገብቷል? ከነዚህ መካከል የነበረው በ325 እና በ381 የተደረጉ ጉባኤዎች ለምንድን ነው መሰለ? ኢየሱስ ክርስቶስና መንፈስ ቅዱስን አምላክ ለማድረግ ነው። ገብቷል? በመሃል ምንድነው ሰዎች አሁን ለምሳሌ በ325 በተደረገው ጉባኤ አሪዮስ የሚባለው ሰውን በማውገዝ የተደረገው ጉባኤ ነበረ። እሱ ምን ብለው ነው የሚያምነው? እግዚአብሔር ክርስቶስን ፈጠረ፣ ከዛ በኋላ ሌሎች ፍጡራኖች በክርስቶስ ነው የተፈጠሩት ብሎ ነው የሚያምነው አሪዮስ ማለት ነው። ገብቷል?
ስለዚህ ምንድነው እያለ ያለው መሰለ ፍጥረተ ዓለም በፍጡር የተፈጠረ ነው ብሎ ነው የሚያምነው እንደማለት ነው። በጣም ብልጥ ነው ሰውየው። አሪዮስ ማለት በጣም ጠንካራ ሰው ነው፣ ኃይለኛ ሰው ነው። ስለዚህ እሱም በማውገዝ ጉባኤ ተደረገና የኢየሱስ ክርስቶስ አምላክነትን ጸደቀ በ325 ማለት ነው። ገብቷል? ኢየሱስ ክርስቶስ አምላክነት የጸደቀው በዛኔ ነው። ከዛ በኋላ ደግሞ በ381 ደግሞ እንትና መንፈስ ቅዱስ አምላክነቱን ጸደቀ። መንፈስ ቅዱስ ልክ እንደ አብ እንደ ወልድ እኩል ስልጣን አለው የሚለው አመለካከት እንትን ተደረገ ማለት ነው። ስለዚህ እንደዚህ አይነት አመለካከቶች እነዚህ በተለይ ደግሞ በአራቱ ጉባኤዎች የተደረገ ጉባኤ ሰው ማወቅ አለበት። ክርስትና ምንድነው ብሎ ወደ ኋላ ተመልሶ ማጥናት አለበት ብዬ ነው የማምነው። ባዚህ ነው ሰላም ብያለሁ። ገብቷል? እኔ ዩኒታሪያን የሚባሉ ክርስቲያኖች አሉ። ለምሳሌ እነዚህ ሰዎች ምን ብለው ነው የሚያምኑ? ሲጨንቃቸው በቃ ኢየሱስ ክርስቶስ ሰው ነው፣ ከእግዚአብሔር የተላከ ሰው ነው፣ ተሰቅለዋል፣ ግን ለኛ ነው የተሰቀለው፣ ለኛ ነው የሞቱ ብሎ ነው የሚያምኑ። ከዛ ተነሳ ብሎ ነው የሚያምኑ። ከሙስሊሞቹ በትንሽ ነው የሚለዩት እነሱ ማለት ነው። ጠባብ ነው እንትናቸው ልዩነታቸው። ሌሎች ደግሞ አይሁዳውያኖች አሉ። ማውራት ፈልጋል። የኔ ጥያቄ ያው ማለት እስካሁን አላውቅም ነበረ። የአምላክ አምላክነት በሰዎች ጉባኤ ነው የጸደቀው እያልከኝ ነው? የአምላክ አምላክነት አሁን ለምሳሌ ያው በክርስትናው ዓለም ያሉ አምላኮች ሶስቱ ስላሴዎች በጉባኤ ነው የጸደቁት እያልከኝ ነው? አሁን እንትን ማድረግ ትችላለህ። እኔ መንፈስ ቅዱስም ኢየሱስ ክርስቶስም አምላክነታቸው እንዴት ነው ብዬ እየጠየቅኩ ነው። አምላክነታቸው እስካሁንም እንትን ለኔ አልተረጋገጠልኝም። ግን በ325 በኒቅያ ጉባኤ የተደረገውን ጉባኤ ምንድነው የተደረገው? ምን ምክንያት በማድረግ ነው የተወሰነው ውሳኔ ምንድነው ብለህ ጎግል አድርግና ይወጣልሃል። ስለዚህ የዛኔ ነው ኢየሱስ ክርስቶስ አምላክነቱ የጸደቀው፣ የዛኔ ነው። ገብቷል? አሪዮስ የሚባል ሰው በጣም ኃይለኛ ሰው ነው፣ የተማረ ሰው ነውና የሚያስተምረው እንዳልከው ነው። እግዚአብሔር ክርስቶስን ፈጠረ፣ ከዛ በኋላ ደግሞ ሌሎችን በክርስቶስ እንዲፈጠሩ አደረገ አለ። እንደዛ ብሎ ነው የሚያስተምረው። ምንድነው ይሆን ያለ መጨረሻው? እኛ በፍጡር የተፈጠርን ፍጡራን ነን ነው የመጨረሻው ትምህርት ማለት ነው። ስለዚህ እንደዚህ እሱም በማውገዝ ሰውየው ማለት ነው የኢየሱስ ክርስቶስ አምላክነትን ደግሞ ሙሉ በሙሉ አጽድቀው እንትን ያደረጉት ነው። ስለዚህ በቃ የአምላክ አምላክነት በሰዎች ነው የሚጸድቀው። ከመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝና አምልኮ ይገባኛል ያለበትን ትምህርት እኮ ሽታውን አታገኘውም። የለም እኮ የለም። የሚያሳዝነው ነገር ኢየሱስ ክርስቶስ ሕይወትም ስልጣንም ጌትነትም ትምህርትም ሁሉም ነገር እንደተሰጠው ነው የሚናገረው መጽሐፍ ቅዱስ። ገብቷል? ሕይወት ተሰጥቶታል። ሕይወት ከተሰጠው ሕይወት ከመሰጠቱ በፊት ምን ነበረ ብለህ ከጠየቅ እንደ ሕይወት ያልነበረው አምላክ ነው እንዴ ታዲያ የነበረው ነው ብለህ ነው እንትን የምታደርገው። ጌታም የተደረገው ጌታ ተደርጎ ነው። ስለዚህ ጌታ ከመደረጉ በፊት ምን ነበር? ጌታ ከሆነ ነው ጥያቄው። ታላቅም ይሆናል ይባላል። አሁን ለምሳሌ ኢየሱስ ክርስቶስ ጌትነት ግን አምላክነትን ይተካል። እንዲያውም ብዙ ጊዜ ለስራ አለቃ ራሱ ጌታዬ ይሆናል እያልክ ትለዋለህ። በተለምዶ አለቃዬ እንደማለት ማለት ነው። እና ጌታ ቢባል አምላክነትና ጌትነት ጌታ ሁለቱ አንድ አቻ ናቸው። ጌትነትና ምን ጌታ የሚለው ቃል አምላክ ለሚለው ቃል አቻ ነው ወይ? አቻ ሊሆን አይችልም። የተለያየ ትርጓሜ ነው ያለው። ግን ሁለቱንም እኮ ነው የምልህ። ገብቷል? የለም የኢየሱስ ክርስቶስ አምላክነትን የሚያረጋግጥ ሰው ካለ ለምሳሌ አሁን ገብቶ ማስረዳት ይችላል። አታመጣውም። ሽታው የለም ከመጽሐፍ ቅዱስ እኮ ነው። እኔ አምላክ ነኝና አምልኮ ይገባኛል ብሎ ካስተማረ ኢየሱስ ክርስቶስ ይምጣ ይንገረን። እኛ ደግሞ ጥያቄ አለን። ኢየሱስ ክርስቶስ
መጽሐፍ ቅዱስን የጻፉ ሰዎች እነ ጳውሎስ የኢየሱስ ክርስቶስን አምላክ ነው ብለው በእርግጠኝነት የጻፉት እንትን አለ። በኢየሱስ ክርስቶስ አንደበት ሳይሆን በራሳቸው አምላክ ነው ብለው ካሉ እነሱ አሁን ለምሳሌ አምላክ ነው ቢሉ መመለክ ይገባዋል ብለው ሰብከዋል። አይደለም ቢሉ ራሱ ምንድነው ትርጉሙ ነው? እነሱ ቢሉ ራሱ ምንድነው? እኔ እኮ እነሱ በሉ እንበል ለምሳሌ ምንድነው ትርጉሙ? እነሱ አሉና እኔ አልቀበልም እነሱ ስላሉ ገብቷል ቢሉ ራሱ እኔ አልቀበልም። ምክንያቱም ራሱ ማለት ነበረበት። ለምንድነው የመጣው? እንደዛ ከሆነ አምላክ ከሆነ አምላክነቱን ያላረጋገጠበት ምክንያት ምንድነው? ለምንድነው ያልተናገረው? ዱዳ ነው እንዴ? ሲያስተምር ነበር እኮ። ዓላማው ግን ምንድነው? በቃ እስኪ ሰው ላስገባ መናገር ግዴታው ነው። አምላክ ነኝ ለማለት ማለት አለበት አይደል እንዴ? ሌሎች ሰዎች ሌሎች ፍጡሮች እንደዚህ በምሳሌና በምን የሚናገሩበት ምክንያት የለም። ዳይሬክት እኮ መናገር ነው። አሊያም የእሱ መምጣት ምንም አያደርግም። መግባት የሚፈልግ ሰው የለም። ኧረ ግቢ እና እስኪ ነይ ለምን አትገቢ? ትንሽ ሲባብ ትንሽ ለመቀነስ ይሞክራል። ትንሽ እንዴ ይረብሻል እንዴ? የሆነች ጆሮ ውስጥ ኮንፈርት አይሰማም። ትንሽ ብቻ እና ለምን አትናገርም እንዴ? ይኸው ተናገርኩ። አንተ እኮ ነው መናገር የነበረብህ። እኔ እኮ እንትን አልልም። ገብቶሃል? እኔ ጋር በጣም ትንሽ ነው። አሁን ይሰማል? አዎ አሁን ይሰማል? ኖ ያንተ ድምፅ የእንትኑ አይሰማም። እንዴ እኔ አይሰማኝ። በጣም ነው እንትን ያደረግኩት። አሁንስ የለም። አይኑር፣ ችግር የለው። አይኑር። እኔ እንትን እንዳይል ብዬ ነው። ችግር የለው። እሺ አሁንስ አለች። በቂ ነች። አሁን የሚረብሽ ከሆነ ንገረኝ። በቃ ምንም የለም። አሁን ደህና ነው። ይሰማል ግን ደህና ነው። ምንም አይረብሽም። እሺ ወደ እህታችን ርግበ እንዴት ነሽ? ሰላም፣ እንዴት ናችሁ? ሰማል? አዎ፣ እንዴት ነሽ? ያለው እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ሰላም ነሽ ወይ? አለው። እሺ። በእርግጥ ስራ ቦታ ነኝና እኔ ጋር የሚረብሽ ድምጽ ስላለ ረጅም ሰዓት ላልቆይ እችላለሁ። በኋላ ላይ ካልሆነ በስተቀር ትንሽ አንድ ጥያቄ ልጠይቅሽና ይሰማሻል? ይሰማል። ጥያቄሽን ጣል አድርገሽ ምንድነው መልሱን ጣል አድርገሽ መልሱን ማለት ነው። ከተመቸሽ ተቀጥያለሽ፣ ካልተመቸሽ ደግሞ ሌላ ጊዜ ችግር የለውም። አንድ ጥያቄ ልጠይቅሽ። እሺ።
ህይወት ምን ማለት ነው? ምን አልከኝ? ህይወት ምን ማለት ነው? ህይወት ለሰውን የሚያኖር እስትንፋስ ማለት ነው። ለሰው ልጅን የሚያኖር እስትንፋስ ለሰው ልጅ የሚሰጠው ለሰው ልጅ የሚሰጠው ስለ እምነት ነው እያወራን ያለነው ወይስ እዚህ ምድር ላይ? አዎ ስለ እምነት ነው። ስለ እምነት ነው። ለሰው ልጅ የሚሰጠው እስትንፋስ ነው አይደል? አዎ። እግዚአብሔር ህይወት አለው የለውም? እግዚአብሔር መንፈስ ነው። ህይወት የለውም? ለራሱ ህይወት አለው። ህይወት ሳይኖረው እንዴ ለአንተ ህይወት የሚሰጥ እግዚአብሔር ለራሱ ህይወት አለው። አንተ አምላክ ህይወት የለውም ብለህ ነው የምታምነው? ህይወት ስትል እንግዲህ እንደዛ እኮ አላልኩም። ስጠይቅሽ መመለስ ብቻ ነው ያለብሽ እኮ። ስለዚህ ህይወት አለው ማለት ነው። አዎ ለሰውም የሚሰጠው ነው። መጽሐፍ ቅዱስ ይላል አብ በራሱ ህይወት እንዳለው እንዲሁም ደግሞ ወልድም ብሎ ይናገራል። እኔ እንደ መጽሐፍ ቅዱስ ስለምመልስልኝ ወልድም ምን አደረገው? ወልድም ህይወት የሚሰጥ እንደሆነ እንዲሁም ደግሞ በስጋ ሲገለጥም ደግሞ ወልድም ህይወት እንደሚሰጥ እንደዛ እኮ አይደለም። አብ በራሱ ህይወት እንዳለው ብሎ ወልድም ህይወት እንደሚሰጥ እኮ አይደለችም ቃሏ። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ይላል እኮ አብ በራሱ ህይወት እንዳለው አለ። እንዲሁ ደግሞ ወልድ በራሱ ህይወት እንዲኖረው ህይወት ሰጥቶታል ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጥቶታል ነው የሚለው አይደል? እሺ አሁን ስማኝ። አንተ የጠቀስከው የመጽሐፍ ቅዱስ ክፍል ዮሐንስ 5:30 ላይ ያለውን ነው። አስቀድሞ ግን ዮሐንስ 5:30 ከመድረሳችን በፊት ዮሐንስ ወንጌሉን መጻፍ የጀመረ ከዮሐንስ 1 ብሎ ነው። 1 ብሎ ሲጀምር ደግሞ በክርስቶስ ራሱ ህይወት እንደነበረች ይናገራል መጽሐፍ ቅዱስ ማለት ነው። ክርስቶስ ዮሐንስ 1 ብሎ ዮሐንስ ወንጌልን ነው አይደል የጠቀስክ ያለው አንተ? እኮ ዮሐንስ ወንጌል ስጠቅስልሽ እኮ ዮሐንስ እግዚአብሔር አብ በራሱ ህይወት እንዳለው አለ። ቆይ አብ በራሱ ህይወት እንዳለው አለ። እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ህይወት ሰጥቶታል ይላል አይደል? አሁን ስለሷ ብቻ እናውራ በመጀመሪያ። እሺ ልክ ነህ። ነገር ግን እኔ ያልኩ ያለሁት ምንድን ነው መጽሐፍ ቅዱስ እዚህ ጋር መጠይቅሽ ወደ አንድ ከተመለስን የራሱ የሆነ መልእክትና የራሱ የሆነ ጥያቄ ነው ያለው። ገባሽ? ሰማኝ። ለምን እንደዛ እንደተባለ ልንገርህ አስቀድም። እሺ ያው ለእኔ ያልኩ ያለ በእርግጥ ከተጠራው ሄዳለሁ። ይቅርታ እሺ። በኋላ እኔ እያልኩ ያለሁት ምንድን ነው መሰለህ? አንተ ዮሐንስ ወንጌል ምዕራፍ 5 ነው እየጠየክ ያለው። ነገር ግን ዮሐንስ ገና ወንጌልን መጻፍ ሲጀምር ምዕራፍ 1 ብሎ ነው መጻፍ የጀመረው። ምዕራፍ 1 አሁን ምዕራፍ 1 ብሎ ሲጀምር ምንድነው? አሁን እኮ ምዕራፍ 1 ምንድነው የሚለው? ምዕራፍ 1 መጀመሪያ አስቀድሞ ወልድ ራሱ ህይወት እንደነበረ በወልድ ራሱ ህይወት እንደነበረ የእግዚአብሔር ልጅ ራሱ ህይወት እንደነበረ ህይወትን የሚሰጥ እንደሆነ ይናገራል። ዮሐንስ 5:30 ስንደርስ ግን ኧረ በኢየሱስ ስም ላውራ እኮ ለምን ፈረስ? ሌላ ነገር እኮ ነው የምታወሪው። መፍረስ አይደለም፣ ሌላ ነገር እኮ ነው የምታወሪው። ክርስቶስን እኛ ስንረዳው አሁን ጥያቄ የጠየኩሽ ለመጀመሪያ አንቺ እንደምትረጂው እኮ አይደለም ክርስቶስ እንደሆነበት እንጂ እንደምረዳ አይደለም። መጽሐፍ ቅዱስ እንደሚለው ነው መልስል ወንድም እኮ እንደሚለው መጽሐፍ ቅዱስ እንደሚለውማ ጠየቅኩሽ እኮ አብ በራሱ ህይወት እንዳለው ለወልድ ደግሞ በራሱ ህይወት እንዲኖረው ህይወት ሰጥቶታል አለ። ስለዚህ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ አምላክ ነው አይደል? ኢየሱስ ክርስቶስ አምላክ ነው መጽሐፍ ቅዱስ ይናገራል። እሺ ቴንክ ዩ። ቆይ ኢየሱስ ክርስቶስ አምላክ ከሆነ ቆይ ልጠይቅሽ። ኢየሱስ ክርስቶስ አምላክ ከሆነ አምላክ ህይወት ይቀበላል? ህይወት ያልነበረው አምላክ ሳለ አምላክ ህይወት አይቀበልም። ነገር ግን ክርስቶስ ህይወት የማይቀበል ከሆነ ሲገለጥ ስልጣን ሁሉ ተሰጥቶ ተብሎ ተነግሯል። ስልጣን መሰጠቱ ሌላ ጉዳይ ነው። ገባሽ? እኔ አሰማም ማለት ነው። እሱ ነው ችግር። አሁን እሰማሻለሁ እኮ የስልጣን ጉዳይ እኮ አይደለም የምጠይቅሽ እኔ። እሱማ የሰው ልጅ ስለሆነ ነው ስልጣን ያልሰጠው። ይገባኛል። እኔ አሁን የጠየቅኩሽ ስለ ህይወት ነው የምጠይቅሽ። እግዚአብሔር ራሱ ህይወት አለ አልኩ። ስለ ክርስቶስ ስናወራ በአዲስ ኪዳን ሁለት ነገር ነው ምናምነው እኛ። መጽሐፍ ቅዱስ እንደሚለው ክርስቶስ የሰው ልጅም እንደሆነ ይናገራል፣ እንዲሁም ደግሞ አምላክም እንደሆነ ይናገራል መጽሐፍ ቅዱስ። ስለዚህ ክርስቶስ
እሱ ጥቅሱ የለም ራሱ። አሁን አንቺ ሀሳቤን ልጨርስ ፍጹም ሰው ፍጹም አምላክ ብለሽ ልታወሪ ነው ፈልገሽ ነው? ሀሳቤን ልጨርስ እንጂ ብራዘር፣ ሀሳብ ሳይሆን ቃል በቃል ብናወራ እኮ አሪፍ ነው። በቃ ሀሳቤ ሳላወራ እንዴት ነው ሳትረዳኝ ምላሴ ላይ ከቆምኩ? የምጠይቅሽ ሌላ እኮ ነው። የምጠይቅሽ ካልመለስሽልኝ ምንድን ነው? አንቺ እኮ የፈለግሽውን ነው እያወራሽ ያለሽ። ወንድሜ ስማ፣ ባቢ ነው ስም መጽሐፍ ቅዱስ እኔ ሙሉውን እቀበላለሁ። ክርስቶስ የሰው ልጅ ነኝ ያለበትን የድነቴ መሰረት ነው እቀበላለሁ። ነገር ግን ብትሰማኝ መጀመሪያ አስቀድም፣ ብትሰማኝ አሪፍ። ካልሰማኸኝ ደግሞ ከሌላ ክርስቲያኖች ጋር ቀጥል፣ እኔ እወጣለሁ። የምሰማሽ እኮ ለመጠየቅሽ ጥያቄ መልስ የምትመልሽ ከሆነ ነው እንጂ እኮ የሌላ ነገር እያወራሽ እንዴት ትሰማሻለሁ እኮ ነው ችግሩ። ከመጽሐፍ ቅዱስ ውጪ አንድም ነገር አላወራልህም እና ደግሞ ከመጽሐፍ ቅዱስ ውጭማ ሌላ እኔም አልሰማሽም እኮ እንኳን ከመጽሐፍ ቅዱስ ውጪ። ከመጽሐፍ ቅዱስም እኮ ከጠየቅሽ ውጪ የምትመልሺ ከሆነ የምጠይቅሽ ጥያቄ አለ እኮ፣ እሱ ለምን አትመልሺም እኮ ነው። አይ እኔ የማምነው እንደዚህ ነው እኮ ማለት አይደለም። እኔ አስረጅኝ ብዬ ስጠይቅሽ አስረጅኝ ብዬ እኮ ነው እየጠየቅኩሽ ያለሁት እንጂ አንቺ የምታምኚውን አይደለም። ጠይቀኸኝ ካልሰማኸኝ እንዴት ነው ማስረዳህ እኮ ነው። ምክንያቱም የጥያቄውን መልስ ሳይሆን ርግቤ እየመለስሽ ያለሽው አንቺ የምታምኚውን ነው እየመለስሽ ያለሽው። አንተ ያዝከው አለ ስለ ክርስቶስ ሰውነት ላይ የተነገረ ጥቅሶች አንተ ያዝከው አለ። እኔ ደግሞ የምመልስልህ መጽሐፍ ቅዱስን መሰረት አድርጌ ነው። ግልጽ ነው አይደለ? አንተ ያዝከው ሌላ ነው፣ መጽሐፍ ቅዱስ ላይ አለ። እሱን ክርስቲያኖች አሁን ለምሳሌ ልንገርህ፣ መጽሐፍ ቅዱስ ላይ ክርስቶስ የሰው ልጅ ነኝ ብሎ ራሱን ይጠራል። አዎ ይጠራል። ነገር ግን ክርስቶስ የሰው ልጅ ነኝ ብሎ ራሱን እየጠራ እንዴት ነው አምላክ ብለሽ የምታመልኪ ብለህ ብትጠይቀኝ እኔ አስረዳሃለሁ። አንተም እኮ አሁን ክርስቶስ አላልኩም ከነበረ ህይወት ከነበረ እንዴት እንደዛ አላልኩማ ነው አይደለ? ኖ አላልኩም። እየነገርኩህ ያለው እኔ ምሳሌ እየነገርኩህ ጋጥይ በቃ በኋላ ገባለሁ ወይ? እሺ ተጠርቻለሁ። ፎሎ አድርጌያለሁ ቤቱን። እሺ ችግር የለውም እንቀጥላለን። ችግር የለውም። በፈለግሽውን ሰዓት መጥተሽ በምንገባበት እንደፈለግሽ መመለስ ትችያለሽ። እሺ ችግር የለውም። እና አንተ ድኮም የት ነው ሄደው? እና ግባ ገብቶ ይወጣል እንዴ? ማለቴ እንደዛ ብለህ ከመጣው እኛም እንደዛ ብለን ነው የምናምነው። ሰማይና ምድርን የፈጠረ በቃ ከዛ ማለፍ አንፈልግም። ታዲያ ሌላ ምን አለ? ሰማይና ምድርን የፈጠረ ለሚመሰገን ሌላ የሚመሰገን የለም። እንደዛ ነው ማሰብ። ልክ ነህ። እኛም እንደዛ ብለን ነው የምናምነው እኮ ነው የምልህ። አይ ይመቸናል። እጠይቅሃለሁ። አንዱ ከታች ምን አለ ሙስሊሞችን ስትጠይቅ ሰምቼ አላውቅም አለና ይጠይቃሉ። ለምን አይጠየቁም? ልጠይቅልህ አሁን ደስ ይበልህና ምን ልጠይቅልህ? ዱካም ኡስታዝ ወይዲት ነው። ኡስታዝ ወይድ ምንጣፍ አድርገኝ እኮ አሁንም እየተረማመደብህ ነው። እኔ ላይ ነው የሚሞክረው፣ እንደ ላብራቶሪ አይጥ ይሞክርብኝ። ለምንድን ነው በፊት የመጨረሻ ጥቅስ ማለት ነው በትንሹ አንድ ሺህ ጥቅስ ይሆናል ጭንቅላቴ ሰክስጌ ይዤ የነበረው። የምርህን ነው? እግዚአብሔር አንድ ጥቅስ እንደኔ ጥቅስ የሚጠቅስ የለም። በቃ የመጨረሻ ጥቅስ የሆነ ጥቅስ ሰው ካወራ ጥቅሱን አውቀዋለሁ ቀድሜ ከአንዳንድ ተረክ ነው ማለት ነው። በተነበል አሁን እንዳለ ብታነው ጠፉ። ስማ እኔ በጣም የሚገርመኝ ማለት ነው ሰዎች እንደሚያወሩት ሳይሆን እኔ እንደተረዳሁት ይሄ ሰው ምንድን ነው? ምን አይነት ሰው ነው? በእናትህ ማን ነኝ? ዋሂድ ነው ኡስታዝ ዋሂድ ነው የምልህ። ኧረ ዋሂድ ኖርማል ሙሉ ሰው እንደዚህ ልክ እንደኔና እንዳንተ ሁለት እግር ሁለት አይን ምናምን ያለው ሰው አይደለም እኮ ጭንቅላቱ አራት ነው። እንዴት ነው የምትገልጸው? እሺ እኔ በምንም በቃ በፍቅር ነው የምገልጸው፣ ሌላ በምንም አልገልጸውም። ክፉ አይንካው ብቻ ብዬ ነው ዝም ብለው። አይ አሁን የሆነ ኮመንት እያየሁ ነበርና ምንድን ነው የጀመርከው? እንኳን ወንድም ያደረገ እንኳን ያንተ ሆንኩ ምናምን ነው የምትለው። በሰላም ነው? ማን እንደዛ የሚለው? አንተ
ማን ነው እንኳን ወንድሜ ሆንክ የሚለው? አንተ ነው የምትለው። ወሂድ ወንድሜ ሆንክ? አዎ እንኳን ወንድሜ ሆንክ በጣም ነው የምወደው እያልክ ነው በየኮሜንት እየገባ ማለት ነው። ወሂድ ነው? አዎ ኧረ እንኳን ወንድሜ ሆንክ አላልኩትም እኔ። ወንድሜ መቼ ሆነ? እሱ ሙስሊም ነው፣ እኔ ምንም ነኝ። እንዴት ብሎ ወንድም አይደለም እንዴ? የምን ዙሪያ ጥምጥም ነው የምፈልገው? ፊት ለፊት ተናገር። አንተ ራሱ የተመታ ነው እንዴ? ምን ነው? አይ ቀጥታ ነገረኛ የሆነ የፈለግሽው ነገርማ አለ። በቃ ቀስ ብለሽ ሳልሳት እያደረግሽ ነው። ኖ አትደንግጥ። እኔ የፈለግኩት ነገር የለም። እየተዋወቅኩ ነው። በዛ ላይ ቀድሞ ነግረውኛል። አይዞህ አትደንግጥ እንዴ? ሪፈር ስለተጻፈለም ያው እያስተናገድኩ ነው። ለመጀመሪያ ጊዜ የገባው አይ እንትን ነው እንትን ብለውኛል። ገብቷል። ቀድሞ ነግረውኛል። ባቢ ጋር ከሄድክ ምናምን መርፌ የሚወጋ ወይ ጭን ላይ ወይም ደግሞ ክርል ላይ አይደለም እርግብግቢት ነው ምናምን ስላሉኝ። ማን ነው እንደዛ ያለ? ኧረ ምን ያላወራለ? ይኸው ከስራ አሁን ለምሳሌ ዋንታ የሚለው ልጅ ልትወጋ መጣ አይደለ? እዚህ ሪፈር አድርገውልህ ምናምን እያለኝ አውቀው ነው። ግድ የለህም አውቀው ነው። እንትና እንትን አለ ተሻለው ቤሪያ በቀደም ማስታገሻ ወጋው እኮ እንትና ወይ እንዴ በግሩፕ እኮ ነው ያሳበዱት። ባለፈው እየሰደቡት እኮ እንደዛ የሚያብደው ለካ ሰድበውት ነው። በእናትህ ኖ ሰድበውት እኮ አይደለም። የሆነ ሰዓት ላይ ቁጭ ብዬ ተከታተልኩ ነበርና ስለ ምንድነው መጽሐፍ ቅዱስ እንትን ያለበት ቪዲዮን አይተዋል አይደል? እንደሱ አለ አንተ ማን የጻፈው አይታወቅም፣ ማን እንትን ያለው አይታወቅም፣ አላውቅም ነው የሚለው። የዛን ነው በጣም የተናደደው። ቆርጠው ልከውለታ እና ታዲያ እሱ አይታወቅም ካለ ታዲያ ምን ይበሉ እንዴ? እኮ የምልህ ከዛ በኋላ ነው ልጁ የጨለለው። ወይ መጨለል! አይ መድኃኒዓለም ጨለሉት። አይ ጨልለዋል ልጁ በጣም እንትን ነው። የሆነ ሰዓት የሆነ ሰው እየነገረ የነበረና በውስጥ አንዳንድ ሙስሊሞች ጋር ማውራት ጀምረዋል አሉና ምንድነው ብዬ ስጠይቅ አይ እስኪ እኔ ያልገባኝ ነገር ካለ አስረዱኝ ማለት ጀምረዋል አሉ። እና ልጁ ቀድሞ መስለሙ አይቀርም። ኧረ አንተ አታስፈራረኝ። አንተ ደግሞ በእናትህ ይሄ ደግሞ ሌላ ቴረር ልታመጣ ነው። እንደዛ አሉ። እኔ የማውቀው ነገር የለም ግን እንደዛ አሉ። ቤሪያ ይሰልማል። ኧረ አይሰልምም። ኧረ አያረገውም። ቀድሞ ይሰልማል። የሚገርም ነገር በውስጥ እንትን ማለት ከጀመረ እዚህ ጋር ሸመሞት ነውና እኔም የማላውቀው ነገር ካለ ነገሩ ስብስብ እየሆነብኝ ስለሆነ ነገሩ እንዴት እንደሆነ አላውቅምና እስኪ ምንድነው አስረዱኝ ምናምን ብሎ የሆኑ ሁለት ሰዎች ጋር አውርተዋል አሉ። በግሩፕ ነው ያወሩት ሁላ ወይ ብትጠይቀው አያምንም። ሲጀመር እኔ አሁን ከነሱ ስለወጣሁኝ አሁን እኮ እንደዚህ በሰፊው ማውራት ትቻለሁ። በፊት ታውቃለህ ከምን ወጣ? ከዩኒቴሪያን ታውቋቸው እባክህ። ለምን እንዴ ያንጓጣሉ? ምን አገባኝ እንዴ ያንጓጣሉ ብለህ እኮ አይደለም እምነቱ አይመችም ነበር። አንተ ትክክል ብለህ አይደለም። በጣም ነው የሚመችህ። በጣም አይደለም። አንድ ነገር አለ። ለምሳሌ አንተ አሁን የራስን ይዛል አይደል? የራስን ከያዝክ የራስን በማስረጃ እኔን ማስተማር እንጂ የአንዱን እያንኳሰስክ የራስን ከፍ አድርገህ እኔም በጣም የምጠላው እሱ ነው። ግን የኛ መገለጫችን ስለሆነ ያበሻ ምንም ማድረግ አትችልም። ይሄን ነገር መፈወስ ማስተካከል አትችልም። ሌላን ዝቅ ሳታደርግ አንተን ከፍ ማለት አትችልም። ገብቷል? እና እኔ 21 ዓመት ነው እኔ ወደ ክርስትናው ዓለም ስቀላቀል ማለት ነው። ከ21 ዓመቱ 14 ዓመቴ ብቻዬን ነኝ። ምን ነበርክ ከክርስትና በፊት? ኦጄ ነበርኩኝ። እሺ አሁንስ? አይ ምንም አሁንስ ምንድነው? አሁን ከምንም የለውም። የምር ነው? ነፃ ዝውውር እየጠበቅኩ ነው። በቃ የምር ነው? እውነት? አይ እኔ እኮ አልለግፍም እኮ። እኔ ለምን መሰለህ በጣም የተናደድኩት እና ያዘንኩት በሬነር ነው። እና ባለፈው ስናወራ ነበር እሱ እዚህ ጋር መጥቶ ምናምን መጽሐፍ ቅዱስ እንደተበረዘ አመነ። በእርግጥ በመረጃ በማስረጃ ስለነገረው ኡስታዙ እና በቃ ምንም መካድ አልቻለም እና ተበርዘዋል ትክክል ነህ አለው።
ከዛ በኋላ ከነበረበት እምነት ወጣና እኛ ጋር መጥቶ ማውራት ጀመረ። ትንሽ ተጨዋወት። ከዛ በሶስተኛው ቀን ሰለመ። እሻዱ አለች። አዎ አላሁ አክበር አለና እኔ ሰዎች እንደዛ እንዲሆኑ አልፈልግም። ቢያንስ ከነበሩበት ከወጡ እኛ ጋር ትንሽ መቆየት አለባቸው ብዬ ነው የማምነውና አሁን አንተ ለምን 665 አትቀላቀልም እና እኛ ጋር ቁጭ ብለህ ነፃ ሆነ ከየትኛውም ሃይማኖት ሳትሆን ፕሪንሲፕላችሁ ምንድነው? እሱን ከገባህ ነው የሚገባህና የምታውቀውና እና ታዲያ እሱን አለ የጠየቀው ታዲያ ምንም ሳላቅ እንዴት ነው 665 ምናምን 669 እኮ ዝም ብለህ እኛ ጋር ቁጭ በል እኮ ነው። እሺ ያው እንግዲህ ቁጭ ብያለሁ። እስቲ እንግዲህ መጨረሻው ልብህን ግን መክፈት አለብህ፣ እንትን ማለት አለብህ፣ በእኛ መተማመን አለብህ፣ እኛን ማመን አለብህ፣ እኛንም አንተን እንደዛ መተዋወቅ መተማመን አለብን፣ መደጋገፍ አለብን፣ መጠየቅ አለብን፣ መጠያየቅ አለብን፣ ማስጨነቅ አለብን። ገብቶሃል? ኦኬ እስልምና ለአንተ ምንድን ነው? እንዴት ነው የምታየው? እስልምና ነው ለኔ ምንድን ነው ሌላ? አይ እንዴት ታየዋለህ አንተ? እስልምናማ እስልምና ነው፣ ግን እንዴት ታየዋለህ? አንድ ነገር ከገባህ እኮ ልክ ነው ባቢ። አንድ ነገር አንድ ነገር ለምሳሌ እኔ አሁን ዩኒቴሪያን ትክክል ነው ብዬ ገብቶኝ ቆይቼበታለሁ አይደል? የተወሰነ ጊዜ ልክ ነው ብዬ ያን ነገር እንትን ካልኩ ልክ ነው። እስልምናም ልክ እንደዚሁ ልክ ነው። በቃ አላህ አንድ ነው፣ ይመለካል። እሱ ውጪ ሌላ አይመለክም፣ ሌላ አይሰገድለትም ምናምን ከተባለ በቃ ትክክል ናቸው። ገብቶሃል? የገባህ ነገር ነው ትክክል ያልገባህ ነገር አለ። እነሱማ ናቸው እንደዛ። እሱ እኮ ልክ ነው። እነሱ ናቸው ልክ ናቸው። ለነሱ በጣም በብዙ ነገር ይከብዳል። ምኑ ነው የሚከብደው? ለምሳሌ ኧረ ተው አታስለፍልፈኝ እናትህ። ኧረ ግድ የለም መለፍለፍ እኮ ነው ያለብን፣ ማውራት አለብን። እንዴ ምንድን ነው? ኧረ ሆዴ ባዶ ይቀራል። ተሁሉን ካወራው ሁሉንማ ማውራት የለብህም፣ ግን ዝም ብለህ የእስልምናውን ጉዳይ ብቻ ነካ አድርግ። ከሆነ ገብቶሃል? እስልምናን መደገፍ ያለብን ምክንያቱም ይኖሩታል፣ እነሱ ይተገብሩታል፣ ይከለክሉታል፣ ይከለክሉታል። እሺ ለምሳሌ አሁን መጽሐፍ ቅዱስ ላይ ማለት ነው ሴት ልጅ ትከናነብ ይላል። እሺ አትገላለጥ ይላል። እሺ ፓስተሩ ግን እዛው ሃሌሉያ ኢየሱስ ጌታ ነው እያለ ፑል ቤቱ መሸከም ናቸው። ስለዚህ አንድ ናቸው፣ እኩል ናቸው ሁለቱም። መሐመድ እውነተኛ ነብይ መሆናቸው ነው እኔ ሊገባኝ አልቻለም። ወይ እውነተኛ ነብይ መሆናቸው እሱ ሌላ ነገር ሊገባኝ አልቻለም። እሱ ግድ የለም እሱ ሌላ ጥያቄ ነው። ግን እያወራን የነበረው ስለ ዝሙት ነበረና እኔ አይመቸኝም አልከ። ምንድን ነው ስልህ አይ ሴቶች እንትን አለማድረጉ እንደፈለክ ምናምን አለ እንትን አለመሆኑ አይመቸኝም አልክ። ይባል ስለዚህ እነሱ ትክክል ናቸው፣ ትክክለኛ በቃ መስክረናል። ምንም ማድረግ ስለማንችል ማለት ነው። ነብዩ መሐመድ ምን አልክ? ነብዩ መሐመድ ነው አሁን ምንጫቸውና እውነተኛ ነብይ መሆናቸው። እውነተኛ ነብይ የሚለው ላይ እንኳን እንትን የለኝም እኔ። ለምን እሳቸው
ትክክለኛውን ቅዱስ ቁርአን ተቀብለዋል የሚል እምነት የለኝም። ለምን መጽሐፍ ቅዱስ አያውቃቸውም። ግን መጽሐፍ ቅዱስ ላይ አንዳንድ ጥቅሶች ወስደው ለሳቸው ነው ይላሉ። እሱ ነገር ነው ትንሽ ከበድ ብሎኛል፣ ሊገባኝ አልቻለም። ትክክለኛ የሚባለውን ቅዱስ ቁርአን አልተቀበሉም ማለት ትክክለኛ የሚባለው ቅዱስ ቁርአን እርሱ ያልተቀበሉት ቅዱስ ቁርአን አለ ማለት ነው። ቅዱስ ቁርአን ትክክለኛውን ቅዱስ ቁርአን ተቀብለዋል። ግን የተቀበሉት የአምላክ ቃል ይሁን አይሁን እርግጠኛ አይደለሁም ነው። ትክክለኛነቱ ታዲያ ምን ላይ ነው? መጽሐፍ ቅዱስ ማስረጃ አልሰጠኝማ ስለሳቸው። ነብዩ መሐመድ የሚባሉ ይመጣሉ ከኢየሱስ ክርስቶስ በኋላ ብለው መጽሐፍ ቅዱስ ፍንጭ አልሰጠኝም። ስለዚህ የነብይነት መስፈርት ከዛ በፊት የነበረ ነብይ መመስከር ነው ላንተ። እንደዛ አይደለም የሚባለው። እሳቸው እውነተኛ ነብይ እንደሆኑ ከመሰከርክ ነው ድነት የምታገኘው እያሉ አይደለም ሙስሊሞች። እሱ ሌላ በእነሱማ እንትን አለ እኮ በእነሱ አለ። መጽሐፍ ቅዱስ ተበርዘዋል። በተበረዘው መጽሐፍ ቅዱስ ውስጥም አለ። ባልተበረዘውም ኢየሱስ ክርስቶስ ተናግረዋል ይላሉ። በቅዱስ ቁርአናቸው ከክርስቶስ በኋላ የሚመጣ ነብይ እንዳለ ኢየሱስ ክርስቶስ ተናግረዋል ብሎ ነው የሚያምኑት እነሱ። አሁን የምጠይቅህ የአንተ የነብይነት መስፈርት የሚሆነው ከነብዩ ከተላከው ከተነሳው ነብይ ከዛ በፊት በነበረ ነብይ ምስክርነት ካለው ብቻ ነው የአንተ የነብይነት ትክክለኛ መስፈርቱ? አሁን ለምሳሌ ከዳዊት በፊት የነበረ ነብይ ማን ነው? ሳሙኤል መስክረዋል? ስለ ዳዊት አዎ ቀባው ይላል። ቀባውት? አዎ። ከሙሴ በፊት ማን ነበረ? አብርሃም። መሰከረ? እርግጠኛ አይደለሁም። ስለዚህ አብርሃም ትክክለኛ ነብይ አይደለም። ሙሴ ትክክለኛ ነብይ አይደለም በአንተ። እሱን ማየት ፈልጋለሁ። ምናልባት ያላሰብኩትን ጥያቄ ጠይቀኝ። ከዛ በኋላ ያሉትን የተጠለቅ ነብዮች የተነሱትን ለምሳሌ ከዛ በኋላ የሚባል ነገር እኮ የለም። እነሱ በሚያምኑት ሃይማኖት እንዳለ ታውቃለህ አንተ። እነሱ በሚያምኑት መጽሐፍ ኢየሱስ ክርስቶስ ከክርስቶስ በኋላ የሚመጣ ነብይ እንዳለ እነሱ ያምናሉ፣ ያውቃሉ። ቃልም አለ የተጠቀሰ ቃል ማለት ነው። ስለዚህ የነብይነት መስፈርት ከተነሳው ነብይ ከዛ በፊት በነበረ ነብይ ምስክርነት ማግኘቱ ከሆነ አሁን ለምሳሌ ሙሴ በአብርሃም አግኝቷል ያልከው ሙሴ በአብርሃም ሙሴ እንደሚመጣ አብርሃም ተናግረዋል ወይ? እሱን እርግጠኛ አይደለሁም ነው ያልኩት። ስለዚህ እርግጠኛ ካልሆንክ ሙሴም ላንተ ሐሰተኛ ነብይ ነው ማለት ነው። ሐሰተኛ ነብይ አይደለም ተወራ የተሰጠው እሱ አይደል እንዴ? እንደዛ እያልክ እኮ ነው። እንደዛ ከሆነ አንተ ባልከው እኮ አንተ ባመጣው እኮ ነው የጠየቅኩህ። አሁን በአንድ መጽሐፍ ነው የታቀፉት እነዚህ። አሁን ሙሴ የምትለውን አብርሃም በለው ኖህ በለው አዳም በለው ምናምን። ነብዩ መሐመድ ግን በየትኛው መጽሐፍ ነው? በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ነው? 99 ነው ምናምን ብዙ ነው መጽሐፍ ቅዱስ በአሁኑ ከሄድ መጽሐፍ ቅዱስ አንድ ካልሆነ በአንድ ናቸው እንትን ያሉት ማለት አትችልም። አዲስ ኪዳንና ብሉይ ኪዳን አንድ ላይ ታቅፈው አዲስ ኪዳንና ብሉይ ኪዳን ለምሳሌ በአንድ ላይ ያሉ እንትኖችን ለምን አንድ እንትን አለ? አዲስ ኪዳንና ብሉይ ኪዳን አንድ ናቸው? ሆነ ክርስቶስን ዝም ብለህ መከተል ሳይሆን መረዳት አለብህ። መጀመሪያ ክርስቶስ የሚባለው ሰው ማን ነው ብለህ መጠየቅ ነው ያለብህ። ክርስቶስ የሚባለው ሰው ማን ነው? አዎ ሰው ነው። መሲህ አምላክ የቀባው ሰው ነው እኮ። እሱን እየተከተልክ ስለሆነ በየትኛው እንትን ነው እየተከተልክ ያለው የሚለው እሱ ለምሳሌ አምላክ አንድ ነው፣ እሱን ብቻ አመን፣ ለሱ ተገዛ፣ ለሱ ስገድ፣ እሱ የሚልን ፈጽም ብሎኛል። ለምሳሌ መገረዝ ካለብኝ ይገረዛለሁ፣ መታቀብ ካለብኝ ነገር እታቀባለሁ። ያንን መመሪያ ለምሳሌ ቅድም ያነሳው የተውራትን ወይ ደግሞ የቶራን ስርዓት አዲስ ኪዳን ሽሮታል አለ ያልከው፣ አዲስ ኪዳን አልሻረም። ለምን ኢየሱስ ክርስቶስ መጥቶ ሙሉ በሙሉ ነው የፈጸመው። አንተ ትቀበለዋለህ? አራቱ ወንጌላት አዎ፣ አራቱን እኮ አይደለም። እኔ ህግና ነብያትን ልሽር አልመጣሁም ልፈጽም እንዲህ አለ ኢየሱስ ክርስቶስ። ለምሳሌ ትክክል ትፈጽማለህ? አዎ። ዝሙት አትሰራም? አዎ። አሰርቅም? በኢየሱስ ስም የባሰ አትዋሽም?
ምናልባት ሳላስበው ከዋሻው አላውቅም እንጂ አስቤ አልዋሽም። ስለዚህ ኦሪትን ትከተላለህ ማለት ነው፣ ትተገብረዋለህ ማለት ነው። በቻልኩት። አይ ድንቅ ነው፣ አሪፍ ነው እንጂ አሁን ጳውሎስ መልእክቶቹ ካለ እንዳለ የተወናበደ ብዙ ነገር አለ። እኔ እሱን ነገር አሁን መስመር ማስያዝ ወይ ደግሞ እሱን ነገር ለማመንና ለመከተል በጣም እየከበደኝ መጣ። በፊት ታውቃለህ በሰዎች ጥላ ውስጥ ተቀምጬ ዝም ብዬ በቃ ዘልዬ ወንበር ሰብራለሁ። በቃ ትክክል ያ ቅዱስ ጳውሎስ ምናምን ተብሎ ሲነገር፣ አሁን ላይ ግን ዝም ብዬ ሳነበው አንዱ ጋር ያለው አንዱን የኢየሱስ ክርስቶስ አምላክና አባቴልና መልሶ ራሱ ከሁሉ በላይ አምላክ እንደሆነ የሚያመላክት ሰዎችን የሚያወዛግብ ጥቅስ ያስቀምጣል። አምላክ ያለው አምላክ ይላል። ይሄ እንዴት? ጳውሎስ አመፀኛ ነው። ጳውሎስን እንኳን አምነህ መከተል የለብህም። የጳውሎስን ትምህርቶች ትወድቅበታለህ፣ አንተንም አያሻግርህም። የሆነ ቦታ ላይ የሚጥል ስለሆነ የጳውሎስን ትምህርት ጳውሎስን መከተል የለብህም። ኢየሱስ ክርስቶስንም እኔ ተከተለው አትከተለው አይደለም፣ ግን የምትከተለው ከሆነ ተረድተህ አውቀህ ነው መሆን ያለበት። ይሄ ነው ማምን። ለምን ኢየሱስን ለምን ማለት አትከተለው ለምን ትለኛለህ? ትክክለኛ በጣም እኮ እውነተኛ ለቃሉ የኖረ ሰው እኮ ነው። አላልኩም፣ እንደዛ እኮ አላልኩም፣ ግን የምትከተለው ከሆነ በእውቀት መሆን አለበት ነው የምልህ። ገባኝ። ለዛም እኮ አሁን የምልህ ነገር ገብቶሃል። ኢየሱስን የት አለ? የሰጣኝን ቃል ሰጥቻቸዋለሁ አለ፣ እነሱም ተቀበሉት ይላል። እርግጠኛውን ስትል እሱ ሆኖ በእርግጠኛውን ኢየሱስ ክርስቶስ ያለው የሰጣኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ ክርስቶስ። እሱ ማለቱን በእርግጠኛውን ክያታ እሱን ማለቱን እንኳን አላልኩም። እንትን አደረከው፣ ጥያቄዎችን እየበላቸው ነው። አይ በሚቀጥለው ልመልስልህ ይሄን ጥያቄ። ደስ ይላል። ችግር የለውም። ሁለት ጥያቄዎች አይደለም 3 ጥያቄዎች ናቸው በሚቀጥለው የሚመለሱት። ስንት ናቸው በሚቀጥለው የሚመለሱት? ያው አይምሮ የቻለውና ከዛ በላይማ አይምሮ በላይ ከሆነ አይደለም። ዛሬ ያወራነውና በሚቀጥለው የሚመለሱት ማለት እንዳስታውስ ብዬ ነው። አንድ ጥቅስ ነው በቃ። አንድ አሁን ኢየሱስ ክርስቶስ የሰጣቸው ቃል ምን የሚል ነው? ምን የሚል ነው የሰጣቸው ቃል የሚለውን ነው። እሺ እሱ አንድ ነው፣ ግን የመሰቀሉ ጉዳይ ደግሞ አትመልሰው በሚቀጥለው። አልመልስም። እሺ እኔ ምንም ማድረግ አልችልም። የነብይነት መስፈርት ብለህ ያስቀመጥከውንም አትመልሰው። እሺ ለማየት ሞክራለሁ። እሺ ትንሽ አላማሽ ግን ከበድ ያለ ነው። ተነቃቀን አባ ገብርኤል ያለ ቁራሬ ገለው ሰውየው አይደለም። ለምሳሌ እኔ ሁለገብ ሆኜ ስለምጠይቅ ዝም ብዬ ነው የምጠይቀው ጥያቄ ገብቷል። ስለ እስልምና ከተነሳ ስለ እስልምና አወራለሁ። የስድስት አምስቶችን እስቲ መመሪያና እንትኑን ስጠኝ እስቲ ንገረኝ። ምን አሁን የሰው ሃይማኖት ላይ ተደግፈ ነው እስካሁን ድረስ ያነወዘዝከኝና የትኛው ሃይማኖት ተደግፈ? የትኛው ሃይማኖት ተደግፈ? ያው ለምሳሌ የነብይ መስፈርት ምንድነው የሚለውን በመሳሰሉ በቃ ተወሱን አልደግሞም። አሁን ካወራኸው አንጻር እኮ ነው እኔ የጠየቅኩህ እንጂ የትኛው ሃይማኖት ተደግፌ ነው። አንተ አሁን ለምሳሌ ስለ እስልምና ምን አመለካከት አለ አልከው። እኔ ገብቷል። ከዛ ያወራን ምንድን ያልከው እስልምና ሌላው ነገር ብዙም እንትን የለኝም አልክ፣ ተቃውሞ የለኝም። የነብዩ መሐመድ ነብይነት ግን ብዙም አልቀበለውም አልከኝ አይደል? እንደዛ ከሆነ የነብይነት መስፈርት ምንድነው ስለ ከእርሶ በፊት በነበረ ነብይ አልተመሰከረላቸውም አልከኝ። ታዲያ ምንድነው የትኛው ሃይማኖት ተንተርሼ ነው ተደግፌ ነው የጠየቁ? ሙሴ ከሙሴ በፊት የነበረውን ነብይ አብርሃም ከሆነ በአብርሃም እንደተመሰከረለት ሙሴ ታውቃለህ ወይ ነው ጥያቄ እኮ። ይሄ የሆነ ሃይማኖት ላይ እንትን ማለት ነው እንዴ?
እሺ በቃ ተውኩት። እሱን አሁን ይቅርታ እንዴ አምልጦ ላወራ ይችላል እኮ ምን ነካ? ኖ ችግር የለም። ማውራት እኮ ችግር የለውም። ተደግፌ አይደለም ማውራው፣ ካወራው አንጻር ነው የምጠይቀው። እሺ ይቅርታ። ኧረ ችግር የለውም። ይቅርታ መጠየቅ የለብህም። ለምን በቃ አባል ሆናል እኮ ከዛሬ ጀምሮ የ65 አባል አባል ሆናል ይላል እንዴ? በቃ አዎ በቃ እንደዚህ ካወረን ከተጠያየቅን ስለ ምንድነው ዓላማችን? እኛ ሰው የውርስ ሃይማኖት መከተል የለበትም ነው የምንለው። አንተ ሙስሊምም ክርስቲያንም የፈለገ ሃይማኖት ብትከተል የምታምን ከሆነ ለምን አይመለከተንም። ያ የምትከተለው ሃይማኖት ግን የውርስ መሆን የለበትም። አባቴ ስላቆየልን ብለህ መከተል የለብህም። አንተ ካወቅክ በኋላ እምነት ራስን ካወቅክ በኋላ ሃይማኖትን ማወቅ አለብህ። የምትከተለውን እምነት ምንድነው መፈተሽ አለብህ ብለን ነው የምናምነው እኛ። ስለ ሃይማኖት መጠየቅ ማጠያየቅ አለብህ፣ መፈተሽ አለብህ፣ ማነጻጸርም አለብህ። ከጥላቻ መውጣት አለበት ትውልዱ ብለን ነው የምናምነው። አዎ ያሴ እንደሚለው ግን ኢየሱስ ክርስቶስ ለእኔ ተሰቅሏል ብለህ የምታምን ከሆነ ኢየሱስ ክርስቶስ ለስንት ህዝብ ነው መሰቀል ያለበት? እንደውም ኢየሱስ ክርስቶስ ለዚህ ትውልድ መሰቀል የለበትም ብዬ ነው የምናምነው። አመጥነውም እኛ ለእኛ ሲል ኢየሱስ ክርስቶስ መሰቃየት የለበትም። እኛ ራሳችንን ችለን ከፈለግን ወደ ሲኦል ተወርውረን የፈርዖን ጫማ ጠራጊ መሆን ነው። ካልሆነ ደግሞ ገነት ውስጥ የገነትን ትሩፋት እየተቋደስ እዛ ጋር እንትናችንን ማጎንጨትና መንቦጫረቅ ነው እንጂ ምንድነው ኢየሱስ ክርስቶስ ለኔ ሲል የተሰቀለው? ለምንድን ነው የሚሰቀለው? ኢየሱስ ክርስቶስ ምን አጠፋ? የተሳቀዋለሁ እኔ ለምሳሌ ኢየሱስ ክርስቶስ መጥቶ አይ እኔ እኮ ለአንተ ነው የተሰቀልኩት ካለኝ እንዴ ለምንድን ነው የተሰቀልክልኝ? ምን ስላደረግኩ ነው? የታውቀዋለሁ አስበዋል? እኔም አላውቀው ከ2000 ዓመት በፊት የነበረ ሰው እኔ እኮ ለአንተ ነው የተሰቀልኩት አለኝ። እንዴ ለምንድን ነው የተሰቀልከው ስለው የውርስ ኃጢአት አለብህ አለኝ። የማ ስለው አዳምን በሰራው ነው። እንዴ አዳም እኮ ይቅርታ ተባለ እኮ ብዬ እንትን ስለው አይ እንደዛ የሚባል ነገር የለም። በቃ እኔ ተሰቅያለሁ፣ የተሰቀልኩበትን እንትን ማለት አለብህ፣ ማመን አለብህ። እንዴ ካላመንክማ ሲኦል ነው የምትወረወረው አለ። እንዴ ማመን ብቻ ነው እንዴ ያለብኝ ብዬ ስጠይቅ አዎ ማመን ብቻ ነው ያለብህ አለኝ። እንዴ አንተ ከመሰቀል በፊት የነበሩ ሰዎች ብለህ ስትጠይቀው መልሱ ምንድነው? አላውቅም። ኢየሱስ ክርስቶስ ከመሰቀሉ በፊት የሞቱ ሰዎች ኃጢአተኞች ኃጢአት ያልሰሩ በኢየሱስ ክርስቶስ መሰቀል አላመኑም። የእነሱ የመጨረሻ እንትናቸው ምንድነው? አሁን አንተ ለምሳሌ ድኮሚ ያው ለነሱም ጭምር እንደተሰቀለ ነው ሰዎች ሲያወሩ የምንሰማው እኮ ለነሱ እንደተሰቀለ እነሱ አላመኑም። እኛ እኮ ምንድነው በኢየሱስ ክርስቶስ መሰቀል ካመን ነው አይደል? ካመን ነው ምንድነው? ስለዚህ እነሱ አላመኑም። መጨረሻቸው ምንድነው? ያው ይጠፋሉ። ስለዚህ እነሱ የኢየሱስ ክርስቶስ መሰቀል ከኢየሱስ ክርስቶስ መሰቀል በፊት ለነበሩ ሰዎች ምንም ነው አይደል? ያው ኖርማሊ ስለማያውቁት ብቻ ትንሽ የተወሳሰበ ነገር አለው። ስለዛ ነገር በሰፊው ማውራቱ ትንሽ ከበድ ይላል ብዬ ነበረው። ለዛ ነው አዙረ እዛ እየከተከኝ ነው ባቢ ልተወል አቋርጠው። አይ እስቲ ለመለስ የሚል ልጅ አለ ይምጣና የመለስ እስቲ እንማር። እዛ አይደለም ነው ምናምን የሚል ልጅ አለ አይደል? አንተ ጋር ነው የማወራው። እኔ እናንተ ነው የጀመርነው። እኔ እናንተ እንትን እንጨርሰዋለን። ካልሆነ ደግሞ ሌላ ጊዜ ከሱ ጋር እንቀጥለዋለን። ችግር የለውም። እሱ አባል መሆን አለበት። እንደኔና እንዳንተ መቀራረብ አለበት። እኔ አሁን ልቤ ሰጥቻለሁ። በቃ ካሁን በኋላ እንትን አልልም፣ አልጠራጠረም። እኔ ጋር ቁጭ ብለህ ስታወራ አይ ሊሸውደኝ ነው ብዬ እንትን አልጠረጠረም። ምን አሁን እኮ እኔ ያንተ አቋም ያንተ እንትን እኔ አልገባኝም። እንዴት ምኑን ከምኑ መረዳት አለብህ ብቻ ነው። ለምን መሰለህ? አይ የክርስትና ህይወት እኮ አውቀዋለሁ። ገብቶሃል? እኔ እንትን አይደለሁም፣ ዝም ብዬ አይደለም መሰለህ። ክርስቲያን ምን አገባኝ እኮ እንትን ስለ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ስጠይቅህ እኔ ስለማውቀው ነው። ያው ገብቶሃል? ዝም ብዬ አይደለም ስለማውቀው ስለ ደግሞ በእንትን አይደለም ማወቅ በመኖር ማለት ነውና ዝም ብዬ አይደለም። ስለዚህ ትውልድ ደግሞ ማወቅ አለበት። እስኪ መረዳት አለበት። ለምንድን ነው ወደኋላ ተመልሰን ነገሩን አናየውም ብዬ ስለማምን ነው እንጂ
ሌላ ምንም ዓላማ የለኝም። እሺ ለምሳሌ አሁን እኔን ከተከተልክ 665 ነው የምትሆነው። 665 ከሆንክ ደግሞ ምንም እንትን የለውም። በቃ ሰዎች ሃይማኖታቸው እንዲጠይቁ ነው የምትገፋፋቸው። አንተም ሃይማኖትን ወደ ውስጥ እየሰረሰርክ እያደማ እየነቀስ እንትን እያደረክ እየቀደድክ እንድትፈትሸው ነው የሚያደርግ 665። ከዛ ያለፈ ምንም ዓላማ የለም። ለምሳሌ በ665 ቲም ውስጥ እንትን ተብዬ ውሸት ይፈቀዳል? ውሸት አይፈቀድም። መስረቅስ? እንዴ መሳቅማ መስረቅ አይፈቀድም። አይፈቀድም። ኦኬ እሺ መገሉመትስ? እንደ አቋም አይፈቀድም። ለምሳሌ እኔ አሁን የሆነች ተመቸችኝ፣ እዚህ ጋር ተመቸችኝ፣ እንመቻች ምናምን ብዬ ባጫወታት፣ ከዛ እሷ ደግሞ ብደበረኝ፣ ከዛ ሌላ ጋር መሄድ እችላለሁ? እንቀየመሃለን እኛ። ለምን? እንደዛ ማድረግ የለብህማ። ምክንያቱም እኛ ትውልድን ማስተካከል አለብን፣ መንጋውን መበተን አለብን። ትውልድ በእውቀት መጠመቅ አለበት ነው የምንለው። ገብቶሃል? ማወቅ አለበት፣ መረዳት አለበት። ለምሳሌ ከሴክስ ጋር ምን አገናኘው እውቀትና ሴክስ? እምልህ ዓላማችን እኮ ነው የምነግርህ። ስትጠመቅ ትዘፈዘፋለህ እንጂ አታውቅም። የኛ ደግሞ መጠመቅ ማለት መጠመቅ በእውቀት የሚባል አለና አዋቂ ትውልድ መፈጠር አለበት። አንተ አሁን እዛ ጋር ራስህን ለመጥቀም ብለህ እሷ ጋር ጉልምትና ስትሰራ የእሷ ጉዳት አይታይህም አይደል? አሁን እንዳልከው አሁን እሷ ጋር እንትን የሆነ ተጫውተህ ትተህ ስትሄድ እሷ ትጎዳለች አይደል? ቤቷ ይበላሻል። ለምን ትጎዳለች? አስባ አምናበታል እንደገባችሁ። ለምን ትጎዳለች? ትጎዳለች እንጂ ለምን አትጎዳም? አንደኛ ነገር የፈጣሪን ሕግ አላከበርክም። አላከበርክም። በየትኛውም ሃይማኖት እንትን አድርገው ዝሙት አይፈቀድም። አሁን እኮ አሁን 665 ብቻ ነው ጥያቄው። 665 እኮ እኛ ምን እንደግፈዋለና የጋራ የሆኑ ትልልቅ እንትኖች አሉ። በጥብቅ ነው የምንኮናቸው የምንደግፋቸው። ገብቶሃል? አልገባህም? አሁን ለምሳሌ ዝሙት አለ። ዝሙት የሚባለው ነው እኮ እኔ ስለማልቀበል ነው። ዝሙት የሚባለው ነገር ለምሳሌ እኔ አንድ ፍቅረኛ ለምሳሌ ራይነር ፍቅረኛ አለችው አይደል? ራይነር ፍቅረኛ ሰላም ሁሉ ስል እኔ በስርዓቱ ነው በገደብ ነው። ገብቷል? በሜትር ዲነር ርቀት ነው እንትን አለም በኦቨር አልቀርብም። ለምን ሲባል በቃ ባለትዳር ነች፣ ፍቅረኛ አለች አይደል? ፍቅረኛ የሌላት ግን ብቸኛ ከሆነች ከሷ ጋር እኔ እንትን ብለህ ምንድነው እንትኑ? ለምንድን ነው የምትጨማለቀው እሷ ጋር? ፈጣሪ ወደዋል ይሄን ነገር። አንተ በምታውነው አይደል? ለምሳሌ የትኛው ፈጣሪ? የትኛው የሚባል ነገር የለም። ፈጣሪ አንድ ነው። ስም አለው? ስም አለው። ስሞች አሉት እንጂ የምን ስም ነው? አሁን ለምሳሌ አንተ በምታምነው እምነት ስሙ ማን ነው? ያህዌ። በቃ ያህዌ፣ እግዚአብሔር፣ ኤሎሄ፣ ኢላሃ፣ አላህ፣ ጋድ ብዙ ነገር አለ። እነዚህ እርሱ ስሞች ናቸው አይደል? እሺ። ስለዚህ የተለያዩ ስሞች አሉት ማለት እሱ ነው መሪያችሁ? እሱ ነው መሪያችሁ? አዎ። ስለምትመሩ ሰማይና ምድር የፈጠረው የዳመናው አምላክ ነው እንትን የምንለው። ያህዌ የዳመና አምላክ? አዎ። በምን መስቲ ስንተኛው ምዕራፍ ላይ ነው? መስቲ ምዕራፍ መጽሐፉን ነገር መጽሐፍ የለንም እኛ እኮ። አይሆንም። አልገባም። ኧረ አልገባም። አይምሮ ወለድ ነው አንተ ባቢ። በእናትህ ምንድን ነው ሃይማኖት ነው ብለህ ነው እንዴ እንትን የምታደርገው? ቡድን አለ ቲም በቃ ማለት በቃ ቡድን ብለህ የምታምን ከሆነ እኮ እኛ በየትኛው ነግሬ ነበር እኮ ከመግባታችን በፊት በየትኛውም ሃይማኖት ህግ ስር ውስጥ አይደለም። አላርክም። አሁን እንደዛ ብዬ እኮ ነው። ደንግጠሃል መሰለኝ። ነገሩን የምነግርህን ሁሉ እየረሳው ነው። አልደነገጥኩም። ደንግጬም ከሆነ ተረጋጋ በለኛ። ለምን መሰለህ? መደንገጥም የለብህም እኮ እነሱ ናቸው እንድትደነግጥ ያደረገው። ሬይነር ኦቨርዶዝ ነው። መድኃኒት ቀንስ፣ እየቀባጠረ ነው። ይቀንስ ወይስ መድኃኒቱን ይሰድ? አይቀንስለት አይደለም ባቢ እኮ አንተ ቅድም ጨመቃ ነው እንደ አንተ አናፈጠኝ እኮ።
አናፈጠኝ ይላል እንዴ? አይ ከማናፈጥን በልጥ ከፍ ብሎ ባል አረ ዱቄት አደረገኝ። ከዛ እንደ ዞሬ መጣውኛ ትንሽ እኔም ልንጨርጨር ብዬ ያ ኦቨርዶዝ ልክ አይደለ? ባቢ ምን ነው የወጋው? ማንን አንድ የተወጋ ሰው እኮ ነው የተላከልህ። ውጋ ተባልክ እንጂ አንተ እኮ ቱቦ ነው የቆረጥከው። አይ ታው ደማመላለሻው ነው የቆረጥከው። ታው ሬነርማ እንደዛ ማለት አትችልም እኮ ሁላ አንተ ከሃዲ ነህ እኮ። አንተ ያው አወጋግ ጥሩ አይደለም። ሄደክ ወጣ እንዴ? አንተ ያው ልጁ ፌንት በላ ማለት ነው። አይ ይመለሳል። እኔ አሁን ሰው አንድ ሰው ያስፈልገናል። እሱ ለአንተ እንዳለቀሰው ለሱ የሚያለቅስ ሰው ያስፈልገናል። አይ ሳስበኔ አመጣለታለሁ። አዎ ሰው ፈልግና እሱ ሬነር ወንድሜ እንዳለው ደግሞ ወንድሜ የሚል ሰው ያስፈልገናል። ህዝብ ነው የሚያለቅስለት ታያለህ። የምረን ነው። አዎ አንተም እኮ ህዝብን ያለቀሰልህ የህዝብ ልጅ ነው እሱ። አንተም ህዝብን ያለቀሰልህ የትኛው ህዝብ? ያኛው ህዝብ። አዎ አይኔ እንኳን ደህና መጣለህ። እንኳን ደህና መጣለህ። ኢየሱስ እኛም በማዘን እንትን ብለናል። ሬነሪ አንተም አላዘንክም። እዛ ቁጭ ብለህ ምናምን ስትገፋፋኝ እንዳልነበር እኔ እንድሰልም አልገፋፋኝም። ኧረ በፍፁም ኧረ ገፋፍተኛ አስብበት ስትል አልነበር? እንዴት ናስብበት ማለት ታዲያ ምን ልበል? እያለቀስክ ታዲያ ምን ልበል? አለቀ አንተ ሁሉ ፋይል አይወጣም። ዝም ብሎ እኮ አትልቀቀው። አውጥቻለሁ እኮ በሰዓቱ። አይ አንተ እንትን አትጠብቅም ትላ ኖርማል ነገር ነው። ምን ላድርግ እኔ ከካድክማ መዘርገፍ ነው ያለብኝ። እነሱ አልገባቸውም። የሚገርም ነገር እኔ በኮመንት ይበቃል እያልኩ ነበረ። የምር እንደ እኔ እኮ ልወጣ ነበር እኮ በአየር በመሬት በሌላ ማምን አለ ብቻ በዛ በሰማይም ይዞኛል። ተከብቤ ነው። አይ እኔ ነገሩ እንትን ሲያደርጉት አይበቃም ምናምን አልኩና እነሱም አልለቀቀውም። መጨረሻ ላይ በቃ ቀጠቀጡ። በጣም ነው የደነገጥኩት ሁላ። አንድ ሰው እንዴ ያንተ በጣም ነው የሚገርመው በእውነት። ያንተ አንድ ቀን አንተ ገስት ላይ ማሰር ቢኖር ምን አንተ እንደዛስ ነው ማለት ነው። አንተ አይደለም እኔ አላደርገውም፣ በፍጹም አላደርገውም። ላጥ ነው የምለው እኔ እኮ። ለዛ እኮ ነው ማሰር ቢኖር ነው ያልኩት። ለዛ እኮ ዋን ታይም አስገባ እያሉ ነው። ዋን ታይም ባይዘ ያስቃል አይደል? ሰላም ነው። አሁንማ ሸምድጄዋለሁ። ደህና ነኝ። 65 ለምን አትቀላቀልም ማለት ነው? ምንድን ነው በጓንት ናት፣ ኤቲስት ናት። ገባን ነው እና ምን ልበል አላውቃትም። መንገደኛ ናት። ድምጿ ግን በጣም ነው እንትን ነው፣ ኃይለኛ ነው። ከቤተ ክርስቲያን ሳይሰማ ሬነር እንትና ዱከም ለምንድን ነው የወረደው? ደንግጦ ነው። ለምን ይደነግጣል? ሲጨንቀው ሮጦ ነው የሚወጣው። እኔ ስለማውቀው ነው። ታዲያ ለምን ጨንቀዋል? ምንም እኮ አይደለም እኮ ሼር እናድርግለት ጌታ። ኧረ በእናትሽ ኧረ ተይ ረዱኝ እያለች ነው። ተይ እንጂ አጠገቤ ደርሳለች። ፍቅረኛዋን ክደዋት ነው። ኤቲስ ምን እያለች ይሆን? እስቲ ገምት።
አውራው እስኪ ሬነር እንትና ዋን ታይም ምንድነው ካልገባው ብለህ ስትጨረጨር ነበረ። ምንድነው እንዴት አየው ነገርና ነው ዋት የፈለከው? አይ ልጁን የምትጠይቀው ጥያቄ አንዳንዱም የሚመለስም አለው፣ ያው አንዳንዱም ደግሞ ባይመለስም ያን ያክል የሚያንገጫግጭ ነገርም እንደሌለ ስለተሰማኝ ነውና ለዛ ነው። የተንገጫገጨ ሰው አለ? አይ ያው ዱከም ስታጨናንቆ ነው። ዱከም እኮ ውስጤ እያዘነለት ነው ታውቃለህ። የሆነ ዝም ብሎ ልቡን አላጨናነኩትማ። ዱከም አልተጨናነቀም። አንደኛ ነገር አረ አፉ ነው እባክህ እንጂ ውስጡ ልክ አይደለም። የምርን ነው? አዋ እንዴ የሆነ የምታወሩት እኮ ልክ ነው ማለት ሳይሆን የሆነ እንዲሁ ብቻ እንደዛ ከሆነ ተጠያቂው ኡስታዝ ወሂድ ነው። ኡስታዝ ወሂድ ነው ያሳበደው። ኡስታዝ ወሂድ በጣም ጎበዝ ሰው ነው። በጣም ብዙ ነገሮችን ያውቃል። ግን ልክ የማይሆንበትና ትሪክ የሚያደርግበት ብዙ ነገሮች እንዳሉ ደግሞ እንደዛ ይሰማኛል። ሰው ትሪክ የሚያደርግበት ባለፈው ያልኩ ልጅ ነው። ኡስታዝ ወሂድን ፍለጋ ነው የመጣ ነው ያልኩ። ይሄ ነው? ይሄ ነው። አሁን ደግሞ እንትን ብሎ አረፈ። በቃ እኮ በጣም ከባድ ሰው ነው አለ። እሱ ድሮም እኮ እናምናለን። ድሮም እኮ እናምናለን። እና ሰው ትሪት የሚያደርግበት ነገር የተዛባ ነው ሲል አንተ ምንድነው ምን እየቀባ ነበር እንዲያሳምን የፈለከው? እንደዛ ከሆነ ማሳጅ እያደረገ እንዲያሳምን ነው የፈለከው? እንደዛ የሚባል ነገር የለም። እሱ የሚያወራውን ነገር ተሰማህ፣ አናደደ ወይም ውስጥን ጎዳው ማለት ኡስታዙ ተሳስተዋል ማለት አይደለም። ዋን ታይም ምናልባት እሱ የሚያወራው ነገር ቋቋም የሚልህ ከሆነ ምንም ማድረግ የለብም። እየመረረም ዋጣው እውነት የሚያወራ ከሆነ ማለት ነው። ብዙ ነገር ያውቃል ካልክ በእውቀት ከሆነ የሚያወራው ሰውየው አንተ ጣምም አልጣምም መቀበል ያለብህ አይደለ? ዋን ታይም አለ አለው ግን ቆይ ቆይ ማዘር ተሳችን ትንሽ ቆይ እንገባለን። እሺ ኡስታዝ ወሂድን ይወደዋል። ያው አልተስማሙ እንጂ በአንዳንድ ነገሮች ላይ መስማማትም የለባቸውም እኮ። ከተስማሙ እኮ ትርጉም የለውም። ከተስማሙ ታዲያ ሙስሊም ሆነ ማለት እኮ ነው ልጁ። ያው እኮ እሱን እኮ ነው የምልህ እኮ ተቀያይሞ ነው ያሉት። መቀያየም የለባቸውም። እንደዛ ከሆነ ጥሩ አይመጣም። ያው ኡስታዝ ወሂድ የሚያስብበት አለ፣ እሱ የሚያስብበት አለ። እና ያው ኡስታዝ ወሂድ የሚያስበው ልጁ እንዲሰልም ነው። ልጁ እንደሚፈልገው ደግሞ ልክ እንዳንተ ልጁ ኡስታዝ ወሂድ ወደ ክርስትና እንዲመለስ ነው የሚፈልገው አይደል? እንደዛ ነው የምትፈልጉት እናንተ? እኔ አሁንማ እንደዛ አልፈልግም። አሁንማ እንትን ብለሃል እኮ የማህበሩ ተላላኪ ነህ እኮ አንተ። በፊት ንገረን እስኪ ንገረን፣ ምንድን ነው አቋማችሁና አላማችሁ? መጀመሪያ ስትመጡ ኡስታዝ ወሂድን እንግዲህ እውቀቱ እንዳለው ታውቃላችሁ። በጣም ኃይለኛ እውቀት እንዳለው ታውቃላችሁ። በእውቀቱ ተማርከን ነው የመጣ ነው። እኛ ተማርካችሁ እኮ ወደ ክርስትና ለመመለስ ነው የመጣ ነው ብለኸኛል እኮ ባለፈው። እኮ አንድ ነገር ተሸውዷል ብለን ነበራ ምናምን። ያን ነገር ደግሞ እኛ የገባን ነገር ልናስረዳው ነበር የተረዳ ነው። እኔ ተሸነፍኩ፣ እሱ እስካሁን አልተሸነፈም። ለዋንታ የሚሸነፍለት ይመስላል እንግዲህ። ዋንታይም አልተሸነፈም ኡስታዝ ወሂድ። እሱ ድል በድል ነው እባክህ። እሱ የሚሸነፍ አይነት አይደለ። በሄደበት እየማረከ አይደለ እንዴ? እሱማ ልክ ነህ። ግን ከዚህ ወጥቶ ወይም ከሌሎች ሰዎች ጋር ቢያወራ ኡስታዝ ወሂድ ይሸነፋል ብለን እንትን ትላለህ? እኔ አላስብም። አሁን ላይ እንደሱ እውቀት ያለ የለም እንደሆነ ከማውቃቸው እዚህ ቲክቶክ ላይ ከሚጨረጨሩት አይረዱትም።
ከቲክታክ ውጭ ሳያውቁም እኮ እውነት ነው። እኔ አንዳንድ ሰዎች እንትን አድርጋቸዋለሁ መልካቸዋለሁ ወደ ኡስታዝ ሄድና አንዳንድ ሰዎች ሰምተው በእናትህ ምንድን ነው የሚያወራው ይላሉ። አይገባቸውም ነበር። ከቲክታክ ውጭማ አላውቅም ማን ምን እንደሚያውቅ ግን በጣም ጎበዝ ነው። እዚህ ቲክታክም ላይ ያለው አፖሎጂስት ነን ከሚለው ምናምን ያው ቢያውቁ ይወጡ ነበር። በእርግጥ ቲክታክ ለሃይማኖት ክብር ስላለው ነው እንጂ ቲክታክ እሱንም የሚመጥን ሰው አለ ብዬ እንትን አልልም። ቲክታክ ሰው የለም። አንተ ነኝ በጋው ፍንጫውን በላት። ለምን አታስራትም? የሰው በግ ይሁና እንዴ እኔ ከረበሸኝ አስረ ልቀቃት ዝም ብለህ አፏን ግጥም አድርገህ። አንተ ወንጀል እኮ ነው። ምንም ወንጀል አይደለም። እየረበሸችን እኮ ነው። ወይም ስልክ ስጣትና እሷ ጋር ላውራ። ወይ ትታረድ ወይ ዝም። ሰላም ዋላችሁ፣ ደራችሁ፣ አመሻችሁ። እንዴት ናት? ያሲው እንዴት ነህ? ደህና ነው። ሰላም ነው። አልሐምዱሊላህ። ወይ ትታረድ ወይ ዝም ብለህ እየተባልክ ነው እኮ። ኮሜንት ገዳይ የሆነ ኮሜንት እየተጻፈልህ ነው። ራይነር ለምን አታነበው? እያነበብኩ ነው። አይወራ አንዳንዶቹ መተው ገዳይ ነው። ፐርሰናል አታክ ያለው ኮሜንት ማለት ለመስዋዕትነት ትቅረብ እያሉ ነው። ያው አብርሃም በቅላ እቺ ናት ያው ከመንገድ ላይ ተገኘችዋ። ማን ነበር ስሟ? ሻሽቱ ነው ሻዋዬ ነበር የምትለው። ማን እንትና ባቢ ሻሺ ነው። ማን ነበር የምትለው? ማንን? አንዷ ልጅ ያቺ የምትወዳትን እኔ የምወዳት ማነች? በእናትህ እኔ የምወዳት አዎ ለስዋን ታነሳለች። ሻዋዬ ነው ሻሺቱ ነበር የምትለው። እንደ ሻዋዬ ጠጅቱ ብሬ ይለው ማለት ጠጅቱ ብሬ ልክ ነው። ጠጅቱ ብሬ ምን ትሆንሽ? ጠጅቱ ብሬ አይ በጋ ጠጅቱ ብሬ ናት የሚለው ማለት አሃ ኮሜንቶች ረፉ። ራይነር ቤተክርስቲያን መሄድ አቆምክ? እኔ እኮ ድሮ ነው ያቆምኩት። 7-8 ዓመት አያልፍ። አዎ መስጊድ እየሄድክ ነው? መስጊድ ሁለት ሄጃለሁ። ሁለት ጁማ ሄጃለሁ። ሁለት አርብ። ከዛ ውጪ አልሄድኩም። አሁን እስቲ ሰሞኑን እንግዲህ ያው እገዳ ተጥሎብኛል። እስቲ የሚሄድ ከሆነ እናያለን። እገዳ ላይ ማን ነው እገዳ የጣለብህ? ቤት ነው ቤቱ ይተማ አይደለም ትላለህ። ምን እንደሰለምክ እንትን አልካቸው ነገርካቸው? እኔ በቀላሉ ይቀበላሉ ብዬ ነበር አለ። እሺ ከዛስ አንተ ሪላሽ እንዲህ ይሆናል ብዬ አልጠበቅኩም። አሁን አልነግርህም ዝርዝሩ። አይ መናገርም አይጠበቅብህም እኮ። ግን ደስተኛ አይደለም። እነሱ ደስተኛም እኮ ሊሆኑ አይችሉም። ያው ስለ በከባዱ አስረዳቸዋ። እንደዛ አሁን እኮ ምንድነው ማስረዳት እኮ ነው ያለብህ። አንተ መነጫነጭ የሚባለውን ባህሪ ካላሳየ እነሱ ለመሸነፍ ቅርብ ናቸው። መጽሐፍ ቅዱስን ያላነበበ ሰው እንዴት ታስረዳለህ? በነገራችን ላይ ከባድ ነው። አሁን ሃይማኖትን እንደ ውርስ ስለሚያይተው ስለ ሃይማኖት ታስረዳ ዓለምን ተቀየርክ ምናምን ለሚል ሰው ዝም ብትል ነው የሚያወጣው። ሃይማኖታቸው ምንድነው? ያው ኦርቶዶክስ ነው። በጣም ከባድ ነው። ያስብላል። ላይ በጣም ከባድ እኮ ነው። ባይ ዲፎልት ኢትዮጵያ ውስጥ
ነፃነት የለም። ማስወጣት እኮ ትችላለህ። ቀስ አድርገህ እየከተትክባቸው እኮ ማስወጣት ትችላለህ። ካሉበት ነው የምልህ። አንተ ወዳለበት አስገባቸው ሳይሆን ሃይማኖት የሚባለውን ነገር ትርጉሙ እንትን ማድረግ ትችላለህ፣ መከነት ትችላለህ። የሃይማኖት የሚባለው ውስጣቸውን ያለው ስሜት መከነት ትችላለህ። እሱ እድሉን ሳገኝ ነው ውስጣቸው መከቱ። እሱማ ልክ ነህ፣ ግን ቀስ አድርገህ ቀላል ነው፣ መከነት ይቻላል። ሙሉ ዝርዝሩን ብነግርህ ደስ አይልም፣ ግን ያው ዝም ብዬ መናገር ስላልፈለኩ አስፈላጊ አይደለም። እና ለምን ወደዚህ የመጣሁት? ወዴት? ለምን ስለነሱ ያወራሁት? ኖርማል ነው፣ ምን ችግር አለው? አይ እንትን ምን ነበር እያወራህ ነበር ለማለት ነው። ስለ ምንድን ነው ስናወራ የነበረው? በእናትህ ቀላል ፒስ ቀላል 665 እንዲሆኑ ነው የምፈልገው። ለራስህ አታመቻች እያለኝ ነውና ያ የመጨረሻው ጎሉ ምንድነው? ገነት ነው ያንተ ወይስ የት ነው? የኛ ገነት እኮ በእናንተ ነው ያለው። እኛ ጋር ገነት በምድር ነው ብሎ የሚያምኑም እንትኖች አሉ እኮ እኛ ጋር 665ዎች ብዙ አይነት መመን ያለው እኮ። ኦኬ፣ ስለዚህ ገነትም ትገባላችሁ። ስለ መስጊድ እያወራን ነው። በትክክል ያው መስጊድ እስቲ እናያለን፣ እሱን ለማለት ነው። እና ገነት ምንድን ነው የምትመስለው ያንተ ገነት? የኔ ገነት የትኛው? ያንተ ገነት ናታ የምትገባበት ሰዎችንም የምትስብበት ወደዛ የምትጠራ ያንተ ገነት ካልከኝ ገነት የምትባለው ቺክ ነው። ስለሷ ነው ላብራራልህ የምችለው። እሷ እንትን አይ ስለኔ ስለ እንትን ነው ስለ አትክልት ስፍራው የኔ ገነት የሚባለው እኔ እንትና አድርገው ያንተ ምን እንደሚመስል መግለጽ ትችላለህ? አዎ እንዴ አለ እኮ አሁን አላብራራውም፣ ግን ስለ ገነት ምናምን ያብራራል። አይ ቲንክ ቁርአን ላይ እኔ ካነበብኩት ያው በሌላ ቃል ተወሰደ ስትቀር እኔም የሰማሁት ነገርማ አለ። እንደዛ ከሆነ የነሱ ማለት ነው። እሱ ከነገርኩህ እንደው አንተ ትወድቃለህ ማለት ነው። እንዴት ትወድቃለህ ማለት? ያልከው የጠየቀውን ጥያቄ እንትን ይሆናል። ምን? አይ እኔ እንትን አለው መገለጫ አለው እዚህ ሐሰን አለው አይደል? ደግፈኝ እስቲ እንዳልዘበርክ። የለም አቡ ሙስሊም ጀነት ተገልጿል አለ ተብራርቷል። የተወሰነ መልኩ እኔ ስለ ጀነት የሚያወራ አይቻለሁ። እንደዚህ አይነት ወንዞች አሉበት ምናምን ያለ ያብራራል። እሱን ዲቴል አላውቅም፣ ግን ያንተን የጠየቅኩት ነው። ያንተ እንዴት ነው ማብራሪያው? እኔ ምን የገነት እንደሆነ እየመሰከርክ ነው? የገነት እንደሆንኩ እኔ አይ ያው አንተ በራስህ የገነት አይደለ እንዴ? ወይስ በራስህም ሲሆን ነው የምትገባው? ራስህ መስራት በራሴ እዚህ ምዛምለው ነገር የለም። በምሰራው ስራ ማረፊያዬ እና መጨረሻዬ ምንድነው ብዬ እንትን ካልኩ ግን አስፈሪ ነው ከሆነ ማለት ነው። አይ አንተ ታዲያ ወዴት ነው እየመራች ያለው? ሰዎችን መመራቸው ወደ እንትን ነው፣ ወደ ትክክለኛ መንገድ ነው፣ ወደ ትክክለኛ ቦታ ነው። እኔ ራሴን እኮ ነው የምልህ። ራሴን በስራዬ ካየኋት ከገመገምኳት መጨረሻዬና ማረፊያዬ በጣም አስፈሪ ነው የምልህ። አሁን እዚህ ጋር የምሰራው እኮ አይደለም፣ በግል ለራሴ ብዬ የምሰራው ለራሴ የማደርገው። አይ 665 የተከተሉ ሰዎች መጨረሻቸው ምን ይሆን? 665 እንደ ሃይማኖት ነው እንደሚከተሉት ያ ጆይን እያደረጉ አይደል እንዴ? እነሺም ጆይን የሚያደርጉት እኮ ሃይማኖታቸውን በትክክል አውቀው እንዲከተሉ እንጂ እኛን እኮ አይደለም የሚከተሉን። እኛ ጋር መጥተው ምንድነው የሚከተሉት? 665 ኦኬ ገባኝ። አሁን እኔ እኮ አንዳንዴ እኮ ካቃመ ዞር ገና ሩጣለን እኮ ምንድነው
ምንድነው በጨረሩ የተመታው እንትን እኮ አለ እኮ ገና ውስጥ ማ አንተ በማጨረር በማጨረር በሙስሊሞቹ ጨረር ነው። አይ ደጋግሞ ይምታኝ ጥሩ ጨረር ነው እሱ። ጥሩ ጨረር ነው ያ ደጋግሞ ይምታም ችግር የለም። ማን ነው መውቱት የሚለው? አንድ ዳክተር የሚባል ሰው አለና ከታች እኔ እንደዚህ አይነት የሚገግም ሰው አይቻላቅም። እኔ ምንድነው ለምንድነው እንደዛ ሪመር ህልም ውስጥ ነው ቅዠት ውስጥ ነው። በህልም መጥፎ ነገር ነው ይታይ። ቅዠት ውስጥ አስተኛው እንደዛ ሆነ። ቆይ እስቲ በሰደፉ ልምታው። በሰደፉ ከመታው በኋላ ይሞታል። ይሞትብኛል። ይታላጣት ያው ከባድ ነው። አይ ተመጣጣ አቁም። ባለፈው አንተ ጋር ነው ስናወራ የነበረው ሬነር። ባለፈው አይደለም በክርስትና አይደለም በክርስትና ሴት ልጅ አባት ነች የሚለውን ነገር ከማን ጋር ነው ስናወራ የነበረው? ከኔ ጋር አወራን። ካንተ ጋር አይደለም? እንደዛ ቢያጨለልኩት ሰው ነበረ። ማን ነው ታዲያ? በእናትህ ረሳሁት። አባት ነው። ሴት ልጅ አባት ናት። አባት ነች እኮ። አዎ። እንዴት? በክርስትና ኦኬ። አንተ ነህ? ትዝ አለኝ። የምር እያሰብኩ ነበር። የምር ለብቻዬ እዚህ ጋር እኛ ጋር ነበርና የ665 አባል ነው። ምርጥ ሐዋርያ ነው ራሱ። እና ሰውየው እንደዛ ብለን እንትን ስንል እንትኑ ድርሳኑ ገዝቶ ሄዶ እንትን አለው ጠየቀው ለሚሸጠው ሰውና አንተ ገና ቆሎ ለሚቆረጡ ሰዎች እነሱ ናቸው የሚጠይቁት መጠየቅ የሚችሉት ብሎ እንትን አለው። አይቼዋለሁ፣ ድርሳኑን አይቼዋለሁ። እውነት ነው፣ አባት ናት። እዛ ላይ በምራቁ አባት የሆነች አንተ ጋር ምን ይሳነዋል? ምን ይሳነዋል? እንደዛ እኮ ነው የሚለው ብትጠይቃቸው የምር እንደዛ ብለህ ስታወራ ነው ይገርመኛል። እና ባለፈው ሰልማ አንተ ገና ቆስልን ሳይደርቅ አንተ ከሃዲ ነህ። በአንድ ቀን ሃይማኖት ውስጥ አንድ ቀን ብቻ ነው የቆየው። እኔ ግደለኝ እንደዚህ አይነት ለእግዚአብሔር እኮ ምንም ይቻላል ማለት ትችላለህ። እሱ ችግር የለውም መጽሐፍ ላይ ስላለ ማለት ነው። ግን እነዚህ የተፈጥሮ ራሱ አምላክ የሚጠላውን ነገር እያደረገ አስበዋል። ሴትና ሴት ለምንድን ነው ሲጀመር ምን ይሰራል? ለምንድን ነው ቢሳሳሙት? ሴትና ሴት ለምን ምን ሲያደርጉ ነው ደግሞ? ምን እዛ እሺ ፈጣሪ ለምንድን ነው እነሱን የሚያዩችውላ? አይታችሁ ለምን ነው አንዷ እንድትረግዝ የሚያደርጉ? እኮ ከምራቋ ማስረገጥ። ሁለተኛ ክርስቶስ ለምን አልተባለም እኮ ጥያቄ አለ እኮ። ሰውዬው ሁላ አባት ስላልተወለደ ከሁለት ሴቶች ነው የተወለደው ሰውዬው። የተወለደው ሰው ክርስቶስ ለምን አልሆነ? እንደ ክርስቶስ ለምን እንትናለ? ምንድን ነው አልሆነም? እውነትህን ነው። ፈጣሪ